ምንም እኔ ፐርሰናል ጥላቻ የለኝም ከቴዲ ጋር የሚሰራውን ነገር ልወድለት እችላለሁ አልወድለት እችላለሁ ምንድነው ኤምኤምኤ ፋይት I have no idea እንዲህ አይነት ነገሮች አረ ድብድብ ናት ወደ ሴሰኝነት ያለ ሰው አለ የነፍስ አባት የሚፈልግ ጉዳይ ሰይፈ ተፈጥሮ ነው By the way, Ethiopia is having the first MMA fight. ምንድነው ኤምኤምኤ ፋይት I have no idea እንዲህ አይነት ነገሮች አረ ድብድብ ናት ወደ ዋይ በጣም ቱ ፓሲፊስት ነኝ እንዲህ አይነት ነገር የምር ነው ግን it's necessary by the way ታውቃለህ I don't know for some people maybe በምን እንዳወኩት ታውቃለህ like you forget how to fight ነገር እና like አልጠፋብም አሁን እንደ ብትደባደብ እንደ ነው የምትደባደበው ተደባድቤ አላውቅም ባይዘው በህይወቴ የምር ነው yes fun fact ግን it's feel like you are like በጣም ይሄ ዝም ብሎ መጥፎ የሆነ በጣም ብልጭ ብሎበት በጣም ከባዱ ተደባዳቢ አይ ከሰው አለ እኔ ተደባድቤ አላስታውስም ምንም I mean በልጅነቴ ሜቢ ተደባድቤ ሊሆን ይችላል ትንሽ ወይ አይ let's say ከ8ኛ ክፍል ጀምሮ በፍጹም አትቀልድ እንዴት ነው ዲል የምታደርገው ከሰዎች ጋር ጓደኞች ይሉኛል አንገር ኢሹን የምትወጣው እንዴት ነው I feel like you have like የሆነ አይነት አንገር ኢሹ አይ አረ የለብኝም እኔ ከሰው አልጣላም በቃ ምንም it's pointless በራስህ ነው አቮይድ የምታደርገው ከዛ ሰው ሲጣላ ባይራሱ አላይም በቃ መንገድ ቀይሬ ሄጃለሁ ጠፍቻለሁ ከዛ አካባቢ ትኬት ብሰጣት ሄድም ዛሬ አለ ለምን እንዳልኩት it's በጣም የሚጠፋ ነገር ነው ታውቃለህ እኔ ብዙም እንደዚህ ባይጸብሰው አይደለም ምናምን ግን የሆኑ ሲቹዌሽኖች ያስገድዱሃል ገብቷል ይሆን አቮይድ ማታረገው like በሰልፍ ዲፌንስም እኮ ያው ድብድብ ነው አይደል I don't know እኔ እንደሱ አሁን እንዲህ አይነት ሴናሪዮች እንደዚህ ስቴትመንት እንዲህ ማለት አልፈልግም ምክንያቱም የኔቨር ነው እንዳልከው ሲሆን የሚፈጠረው ምናምን ግን that will be the funniest thing you do እኔ እኮ መለሱ ነው I think I will run away መተደበደበኝ ትችላለህ እንጂ I don't think ደባደባ አይመስልም በቃ መሸሽም እንደማሸነፍ ይቆጠራል ይቅርታ ትላለህ ተመተህ አጥፍቻለሁ ይቅር በሉኝ እንጃ ማለት like ከረጅም ጊዜ በኋላ ስትጣላ ማለት ነው እኔ I used to fight I don't know ብቻ like ነበሩ የሆኑ እንትኖች እና የሆነ ሳለ የሆነ ነገር ተፈጥሮ like መደባደብ ለካ የሚጠፋ ነገር ነው ታውቃለህ የሆነ ኢንስትሩመንት ምናምን ተጫወተ አስበው ያ ኢንስትሩመንት ሲጠፋብ እንዴት ነው የምትጫወተው እና we are having the first እኔማ በጣም እንደውም ይሄ some people are very pumped up about እንደዚህ የት ነበር መቼ ነው ዛሬ ነው አድዋ ሙዚየም አይ ዛሬ ነው የሚደባደቡት በጣም highly anticipated እንደ ሀገር እኮ አሁን ንቃተ ህሊና እንደ ጆኒ ጂጂትሱ ዳር ቶፒክ እንዴት አልሰማም አረ ረጆ ማለት በጣም ኢን ሚሊየንስ ምናምን ሽልማት ያለው ላይክ ትልቅ አሬና ላይ ምናምን የሚደረግ እንትን ስለዚህ ከማጋ ቤት ላይ እኔማ ላይክ ቤት ልናደርግ ነው ብንቃታ ይልን ያሸንፋል እንደ ጆሮ ጋር እንሰማለሁ ፖድካስት እና ኤቭሪ ታይም የሆነ ገስት መጣ በቃ ስለዚህ ነው የሚያወራው እኔ I like about it እንትኑን the passion is so passionate about it ምንም ነገር እኔ ሰው passionate ሆኖ ሲያወራ ደስ ነው የሚለኝ I think interesting ከሁሉም ሰው ጋር በቃ ስለ ድብድብ ነው የሚያወራው ጁጂትሱ ይላል ምናምን I know I think every አንደኛው ፋይተሩ ምናምን ነገር እኛ ፖድካስት ላይ ቀርቦ ነበር ጆኒ ጁጂትሱ ይባላል ጁጂትሱ ነው እዚህ ነው ሂዝ ጁጂትሱ እንትን ግን ፋይቱ ኤምኤምኤ ፋይት ነው ሚክስድ ማርሻል እንደዛ ነው እሺ ኤምኤምኤ ማለት ሚክስድ ማርሻል አዲስ እውቀት አገኘሽ ቀድማትናገር በራል ይችላል አዲስ እውቀት አገኘሽ ወጭዬ ድብድብ ማይወድ ሰው አምጥተናል አንቀጽ 29 እንደተመለሰ ታውቃላችሁ ሰብስክራይብ ያደረጋችሁ ፎሎ እንድታደርጉ ነግረናችኋል ብዙ ውጤቱን እያየ ነው አይደል እና ሰብስክራይብ አድርጉ በጣም ብዙ ነገር እየረሳው ነው በጠዋት በሌሊት ነው ያስመጡኝ እንቅልፌን አልተኛም ገና ለዛ ነው ይቅር በሉኝ እንግዲህ እና አንቀጽ 29 ተመልሷል ዛሬ ባለፈው ቃል እንደገባንላችሁ ሲዝን 4 በጣም ያባበዱ ገስቶች በጣም ኢንቴንሽናል የሆነ ነው እናመጣው የሆነም ሰዎችን one of I think የመጀመሪያው ገስት የሲዝን 4 ለረጅም ጊዜ ላቀርበው ፈልግ ነበር ፋኒ ናፍ የዛሬ ስንት አመት ነው ምልታው ዶርም ያሰጠኝ ሰው ነው እዚህ አጋጣሚ አጨብጭቡ እሱ ስቶሪ ትንሽ ነገራቸውና ከዛ ነው ይቀጥልበታለሁ እንዴት ነው ዶርም ያሰጠህን አሰጥቻቻል እኮ ቅድም ካልኩ ጋር ለኛ ኃይለኛና ኃይለኛ ነው ያልኩ አንደኛው ሪዝን
ይሄ ልጅማ ይደበል እንደዚህ ዶርም ካሰጠን አይ እንትን ቫዮለንስ ጋር አልደርስም። በጣም ነው ቫዮለንት የሆኑ ነገሮች የምፈራውና በግ ዶሮ ሲታረድ አላይ ወስደ እንትን ነገር ይዘ በቃ አይ ዶንት ላይክ ኢት ምንም ብሩታል ቲንግ የሆነ ሰው መደባደብ አለበት ብዬ አላስብም። ይሄ አሁን ኮንትሮቨርሻል ይሆናል አንዳንድ ሰዎች ስለዚህ አይ ዶንት ኮሜንት። አሁን ይሄ ሰልፍ ዲፌንስ ሚሊተሪ ምናምን የሚባሉ ነገሮች ለእኔ ሜክ ሴንስ አያደርግም። ላንሳብ ሌላ ጥያቄ እንደው ካነሳው አይቀር አይ ቲንክ ዩ ግሮ አፕ አራውንድ ደብረ ብርሃን። ስለ ደብረ ብርሃን በደንብ እናወራለን፣ ግን አይ ቲንክ ብዙ ጊዜ የምሞትላትም የምገልላትም ሀገር የለችም ትላለህ። የለኝም በጣም የሆነ ብዙ ነገሩ ይጋጭብኛል። ላይክ ፍሮም ዘ ፕሌስ ዩ ግሮ አፕ ደብረ ብርሃን ሸዋ ሞሮፍ ይሄ ወሬር ካልቸር ያለበት ወሬሮች ደግሞ በጣም የሚሞገሱበት ምናምን አይነት አካባቢ ነው እና ላይክ እዛ ኢኮሲስተም ላይ እዛ ካልቸር ላይ አድገ በተወሰነ መልኩ አውቀዋለሁ። ወደ መራ ቤት ኢንሳሮ ምናምን ወደ መሬ ምናምን ያለውን ነገር አውቀዋለሁ እጅ ያለው ምናምን እና ኢትስ ፋሲኔቲንግ ኦን ሰም ዌይ ያለው ካልቸር እና እዛ ካልቸር ላይ ወይ ደግሞ ላይክ አይ ቲንክ ፋሚሊዎችም ያው ያ ኢንፍሉዌንስ የነበራቸው ናቸው ብዬ አስባለሁ። እና እዛ ውስጥ አድጋ ላይክ የምሞትላትም መጀመሪያ አብራራ ውስጥ ያሳብ የምሞትላትም የምገልላትም ሀሳብ ሀገር የለችም ትላለህ። ሀገር ሳይሆን ሀገር ነው ሀገር ሜኒ አይዲያ የለውም። ኤኒቲንግ ኢን ዚስ ላይፍ የምሞትለትም የምገልለትም ነገር የለም። ለምንም ነገር መሞት አልፈልግም፣ ለምንም ነገር መግደል አልፈልግም። በቃ ኢዚ በጣም ሲምፕል የሆነ ነገር ነው። ግን ታዲያ ማን ይሞትልህ ማን ይግደልልህ? ማንም አይሞትልኝ፣ ማንም አይግደልልኝ። እሺ የራሴን ሞት ራሴ ሞተዋለሁ። እንዴት መሰለህ ላይ የምትኖረው ላይ አሁን ያንተ ዓለም ላይ ብቻ አይደለም የምትኖረው። አዎ እሱማ ኦፍ ኮርስ በጣም የግል ይሆናል እንደሱ፣ ግን አማራጭ የለም። አንዳንድ ጊዜ ሁሉ ነገሮች እንትን አይደለም። ይሄ ጄነሪክ የሆነ አይዲያዎች አሉ። ለምሳሌ ዓለም ላይ ይሄ እንደዚህ ከሆነ እንደዚህ መሆን አለበት ምናምን የሚባል ግን አይ ዶንት ቲንክ እሱ ለሁሉ ሰው የሚሰራ አይመስለኝም። ዶንት ዩ ቲንክ እንትን የሚሆን ይሄ ደረቁን ተውና እርጥቡን ነበር የዳቦ ፓርት መሀል ላይ ያለው ሽንቡጥ የሚባለው እንቡጥን ምናምን አይነት ነገር አይሆንብም? ሀው ሪያሊስቲክ እዚት የሆነ ይሄው እንግዲህ አሁን እስካሁን በእድሜ እየኖርኩበት ነው። ሰርቶ ሜቢ የሆኑ ሰዎች እየገደሉልን ነው። የሆኑ ሰዎች ግደሉልኝ ብዬ የጠየቅኩ እሱ የለም፣ እሱም ፓወርም የለኝም። ሚን በጣም ሊሚትድ የሆነ አቅም ነው ያለ እዚህ ምድር ላይ ስኖር። የምታደርጋቸው ነገሮች፣ የሚደረጉልህ ነገሮች የሚወድ የሚጠላ ሰው እኮ አለ አይደል? ውደዱኝ ጥሉኝ ብለህ ሰዎችን ማስገደድ አችልም። ግን ሰዎች ሲወዱህም ደግሞ ለምን ወደዳችሁ ማለት አችልም። እና አንተን አስመልክቶ ደግሞ የሚገድሉልህ ሰዎች ይኖራሉ፣ አንተ ምንም የማታውቃቸው። still you are reaping of the benefit of those people። አዎ ግን I don't care። I mean አዝዣ አይደለም። አሁን እኮ እዚህ ምድር ላይ ስንኖር we are privileged። እዚህ ቤት ውስጥ ነው ያለነው። ለምሳሌ የአየር ማቀዝቀዣ ሊኖር ይችላል ምናምን፣ በሱ አትከሰኝም ለምን ተጠቀምክ ብለህ። ምክንያቱም አዘጋጅተውልህ ዝናብ ቢዘንብ አሁን ጣራ አለ እኔን አይነካኝም። እሱ ዲስክሬዲት እያደረክ መስሎ አይሰማም የእነዛን ሰዎች አይመስለኝም። አይ ሚን ሰው እንዳስተሳሰቡ ነው የምልህ እኮ እሱን ነው የሆነ ቦታ ሄጄ የሆነ አገልግሎት ሳገኝ አመስግኜ እወጣለሁ። በቃ ምንም አይነት አገልግሎት ሊሆን ይችላል። አይ ሚን የሰዎችን ዋጋ ማሳጣት አልፈልግም። ግን ደግሞ አንዳንድ ጊዜ ዓለም ላይ በጣም ብዙ ሰዎች አሉ። ባስ ተጠቃሚ በሆንም ባልሆንም የባስ ሹፌሮችን ሁሉ ማመስገን አይጠበቅብኝም። በቃ you have no power። አንዳንድ ነገሮች በዙሪያ ያሉ ነገሮች ላይ ኮንሺየስ ትሆናለህ። I think you grew up ደብረ ብርሃን ተወልጄ ያደግኩት ተወልደ ያደግኩ ደብረ ብርሃን ከተማ ባይዘ ሁሌ በጣም ማየት የምፈልገው ቦታ ነው። ሄዳ አታውቅም? አንዴ መቀሌ ሲሄድ ሳልፍ አይቼዋለሁ። አይ በደንብ ይሄ ምን ነበረች የሚኒሊክ መስኮት። ይኸውልህ ምን አለ መሰለህ፣ አይ ቲንክ ደብረ ብርሃን በጣም ብዙ ሚስኮንሰፕሽን አለ። ሰዎች ደብረ ብርሃን ብለው የሚያስቡትና ደብረ ብርሃን በጣም የተለያዩ ቦታዎች ናቸው። ሁለት አይነት ደብረ ብርሃን አለ። አንደኛው ደብረ ብርሃንን በትክክል አካባቢውን የሚያውቁት ሰዎች አሉ። አንዳንድ ሰዎች ደግሞ የሆነ ጎጃም ምናምን ይመስላቸዋል፣ በጣም ሩቅ ቦታ ደብረ ታቦር፣ ደብረ ማርቆስ ምናምን ስላለ ምንድነው እንደዛ የሚመስላቸው ሰዎች አሉ። አይ ቲንክ አይ ሸዋ ውስጥ እኮ ለከተሰነውን አውቀዋለሁ። ይሄ 110 ኪሎ ሜትር ነው ከዚህ ደብረ ብርሃን። ከዛ ገጠር አይደለም። የሚኒሊክ መስኮት የሚባለው ደብረ ብርሃን አይደለም፣ መግቢያው አካባቢ ላይ የለም ጭራሽ ደብረ ብርሃን ውስጥ እንዲህ አይነት ነገር ወደ አንኮበር ምናምን ነው እንደሱ አይነት ቦታዎች አሉ። ወደ እንትን ሌላ ከተማ ነው እሱ። ልክ አሁን ስለ አዲስ አበባ እያወራህ ደብረ ዘይትን ምናምን ሜንሽን እንደማድረግ ነው የሚሆነው። እና በጣም እሱ ነገር
ሁሌ ይገርመኛልና ደብረ ብርሃን ሲባል በቃ ሚኒሊክ ምናምን የሚባል አሉ እኮ ታሪካዊ ቦታዎች ሊኖሩ ይችላል። ግን ደብረ ብርሃን የሚባለው ከተማ እኔ አላቅም እንግዲህ ተወልጄ ያደግኩበት ሀገር ነው። እንደሱ አይነት ነገር የለም እና እሱ ሚስኮንሰፕሽን አለ አይ ቲንክ። ኦኬ አይ ላይክ ጓደኛዬም ነበር የሆነ ጊዜ እዛ አይ ቲንክ ሞር ኦፍ ኢንዱስትሪ ምናምን በደንብ አሁን እንደዛ ሆኗል። አሁን በጣም እና በቃ በዛ አጋጣሚ ላይ ምናምን ልልና ብዙ ጊዜ አይሳካልም። እንዴት ነው ላይክ ደብረ ብርሃን ማድረግ? ትንሽ ከተማ ነው። የሆነ 8 ሰዓት የቀጠርከውን ሰውዬ በቀን 3-4 ታየዋለህ። በጣም ትንሽ ስለሆነ ማለት ነው። ቀድመህ ታየዋለህ ከቀጠሮ ሰዓት በፊት። አሁን ብዙ ነገሮች በኋላ እንደተጠበቀ ነው ምናምን ደግሞ አለ እንትን የለው አፕሬት የለውም። ገብቷል። ቴክስት መደራረግ አይጠበቅብህም። አይ ቲንክ ዩኒቨርሲቲው ሲመጣ ነው በጣም ብዙ ነገሮች የተቀያየሩት። በጣም እየሰፋ ሄደ ከተማው። በጣም ብዙ ሰው ማይግሬት ማድረግ ጀመረ ወደዛ። ብዙ የስራ እድሎች ተከፈቱ። ከዛውን ደግሞ እንግዲህ እንደምታየው የኢንዱስትሪ ዞን በጣም ከተማውን በቃ ሰራተኛ ወደዚህ እየጎተተው ነው። በጣም እየሰፋ ነው እና ትልልቅ የማሽነሪ መገንቢያ ቦታዎች አሉ። የቢራ ዳሽን ቢራ፣ በሻ ቢራ ምናምን። ከዛ አይ ቲንክ ውሃው አሪፍ ነው መሰለኝ። ውሃውም አለ። የስ አኳዲስ ቢራዎቹም እኮ ያው ውሃውን ብለው ነው። አኳሴፍ ደብረ ብርሃን ያለው አይ ብዙ ናቸው የምታጣብኛል። ቢራዎቹም እኮ ውሃውን ብለው መሰለኝ የሚሄዱት ፕሮባብሊ። ቦታው ጥሩ ነው ውሃ አለ ምናምን ይባላል። እና እንዴት አድርጎ ሼፕ አድርገዋል ደብረ ብርሃን ማደግ? ትንሽ ቦታ ስታድግ ሁል ጊዜ ብዙ አማራጭ ይኖራል። አይኖርህም ብዙ አማራጭ አይኖርህም። እና በቃ ማህበረሰቡን መስለት ትኖራለህ። ትንሽ ስትሆን ደግሞ የሚጠቅምህ ነገር አይሚን እንደ ጉዳት አይደለም። ይሄንን የማወራው አማራጭ አይኖርህም ስለ በጣም ኮንተንት እንድትሆን ያደርጋል። በቃ ይሄ ባለህ የምትረካ ምናምን ሰው ሪፈረንስ ፖይንት በጣም ትንሽ ነው። ይሄ ግብረ ገብ መከባበር ምናምን የሚባለው ነገር በደንብ ነው። በቃ አንድ በጣም የምወደው ነገር እሱ ነው። ሀገሬ ብዬ የማስባቸው ሰዎች ያሉት እዛ አካባቢ ነው። በቃ የሆነ ስታጠፋ የሚቆጡህ ምናምን፣ ጥሩ ነገር ስትሰራ የሚያጨበጭቡልህ፣ የሆነ መንገድ ስትስት ደግሞ የሚመልሱ ምናምን ሰዎች ነው። ትንሽ ቦታ ስትኖር እሱ ነው። መፍራትም አለ በጣም እንደው መስመር አልፈህ ራሱ ስህተት ምናምን የምትሳሳትበት ነገር ቢፈጠር እንትና ያይኛል፣ እንትና ትቆጣኛለች ምናምን የሚለው ነገር ብዙ ቤተሰብ ይኖርሃል ነው። ከእናት ከአባትህ ከወንድም እህቶች ውጪ በቃ ዙሪያህን ያለው ሰው እንደሱ ነው የሚንከባከብህ የሚቆጣህ ምናምን። እና እሱን ነገሩን ወደዋለሁ። ግን እንደ ኮሚኒቲ ነው የምትኖረው ማለት ነው። እንደ ኮሚኒቲ ነው የምትኖረው። በጋራ ነው የምታስበው፣ በጋራ ነው የምታስበው። ለብቻ የማሰብ ነፃነት ምናምን እሱ ይወሰድብሃል። ምንም የትም ቦታ ብትሄድ ፐርፌክት የሚባል ሶሳይቲ የለም። እና ግን ይሄኛው ፓርት በጣም ወደዋለሁ። ለምን እንዳነሳውበት አውቃለህ? ከዛ ደግሞ ወይ ላስተዋውቅና ወደዚህ ፖይንት እመጣለሁ። ተመልካቾቻችን ዛሬ አብሮን ያለው ሚክ ማክ ነው። ሚክ ማክ የረጅም ጊዜ ወዳጄ ምናምን ብዬ ልሰክስ ነበረ እንትን ሰዎች ድሮ ምናምን ነገር ሲነራችን ነበር። እንደዚህ በጣም ላሽ ይለን ነበር። ግን ያው ዶርም አሰጥቶናል። እሱንም በኋላ የምናነሳው ይሆናል። ሚክ ማክ የያሬድ የሙዚቃ ትምህርት ቤት ተማሪ የነበረ ሰው ነው። እዛ ስለማውቀው ከዛ ጀምሮ ብዬ ነው። ከዛ ደግሞ ራሱን ባንድ መስርቶ ምናምን ብዙ ነገሮች ሙዚቃ ላይ የኢትዮጵያን ጃዝ ላይ ሞሮፌ ኦርጋኒክ ሙዚቃ ላይ በደንብ ብዙ ነገሮች የሰራ ሰው ነው። ከዛ ደግሞ ወደ ሀገረ ፊንላንድ ሄዶ እዛም ብዙ 10 ዓመት አይ ቲንክ 10 ዓመት ቆይቶ እዛ ሀገር ብላሲክስ የሚባል ባንድ መስርቶ ሳይሆን ተቀላቅሎ ብዙ ነገሮች ሰርቶ አሁን ደግሞ የኩበቱ ጭስ ብሎ ሊመለስ እያሰበ ነው። እና 10 ዓመት ፊንላንድ ላይ ቆይቷል። ስለሱም በደንብ እናነሳለን። ስለ ፊንላንዱ ካነሳን አይቀር ደብረ ብርሃን አደግ፣ ቅድም ባልኩ መንገድ አደግ። ላይክ በጋራ እያሰብክ በጋራ እየበላ በይሄ ብቻ ኤቭሪቲንግ ላይክ እንደ በግሩፕ ሼፕ እየተደረገ አደግ። ይሄ ትንሹ ወይ ደግሞ ላይክ ልጅ የነበረው ሚክ ማለት ነው። ከዛ ደግሞ ትልቅ ሆነ ደግሞ ላይክ እዛ አይ ቲንክ ዘ ኮምፕሊት ኦፖዚት ብዬ አስባለሁ። አላየሁትም፣ አልሄድኩም። ግን ላይክ እሱስ ነገር ደግሞ እንዴት ነው? ካልቸር ሾክ ነበር በደንብ የሄድኩኝ ጊዜ። ማለት ጀስት ሲምፕሊ ካልቸር ሾክ ብለህ ብቻ የምትገልጸው ነገር ነው። ለምሳሌ ስትሄድ እንደሱ ነው አይደለም? ለምሳሌ አዲስ አበባ የነበረ ሰው ከሆነ ለምሳሌ ኮንዶሚኒየም ላይ ምናምን የነበረ ሰው ከሆነ ስቲል ላይክ ያ እንትን አለ ምንድነው
ደብረ ብርሃን ኮንዶሚኒየም አለ በጣም አሁንም ደብረ ብርሃንን ገጠር ምናምን ጫካ ውስጥ ብንኖር አለ ነው እንትኑ ነው ላይክ the lifestyle ነምበር ለምሳሌ 200,000 ነዋሪ ካለ ኦልሞስት እኮ ላይክ አብዛኛው ሰው የመታወቅ እድል ምናምን ጠባብ ሰፊ ነው። አዲስ አበባ ስትኖር ስቲል በተለይ ከሆነ ጊዜ በኋላ ሁሉም ሰው ኢንዲቪጁዋሊስት ሶሳይቲ እዚህም ተፈጥሯል አይደል እና ላይክ ከዛኛው ኢንድ ወደዚህኛው ኢንድ ስትመጣ ያለው እንትን እንዴት ነው? ካልቸር ሾክ ያልኩ እሱ ነው። መጀመሪያ እንደሱ ነው ፊልም የምታደርገው። የትም ቦታ ሄዳ አዲስ ነገር ሲያጋጥም ከለመድከው ውጭ ሲሆን በቃ እንዴት እንደዚህ ሆነ ምናምን ነገር እንዴት ነው ሰርቫይቭ የማደርገው እዚህ ውስጥ ትላለህ። እንደሱ አይነት ሀሳቦች ይመጣሉ። ግን እየቆየው ሲሄድ እንደውም አይ ፕሪፈር እሱኛውን እየመረጥኩኝ ሄድኩ። ምክንያቱም ያጣቸውን ነገሮች ስታገኝ ሁሌ ሰው ልጅ ወደዛ ነው የሚያዘመው። ስለዚህ እዛ የነበርኩ ዊሽ የምታደርገው ያንን ፍሪደም ነበር። ዊሽ ማድረግ አይደለም የሆነ በቃ እየሄደ የሚገቡ ነገሮች አሉ የምትማራቸው። የተማርከውን ደግሞ አንስተህ ትጥላለህ አንዳንድ ጊዜ እና ወደድኳቸው ያልኳቸውን ነገሮች እንዳልወደድኳቸው ይገባሃል። አልወዳቸውም ያልኳቸውን ነገሮች ደግሞ ስትወዳቸው ራስን ታገኘዋለህ። እና የሰው ልጅ በሁሉ ነገር ይቀያየራል። በየ7 ዓመታችን ነው መሰለኝ ይባላል አዳዲስ ፐርሰናሊቲ ዴቨሎፕ ታደርጋለህ፣ አዳዲስ ነገር ትወዳለህ ምናምን ይባላል አይደል? እና በቃ ብዙ የወደድኳቸው ነገሮች ተፈጠሩ እዛ። መጀመሪያ ከብደውኝ የነበሩ ከዛ ደግሞ አለርኒንግ የሚባለው የምትተዋቸው ምጥላ በቃ ይሄ የማይረባ ውዳቂ ሀሳብ ነው ብለህ ደግሞ የምትተዋቸው ነገሮች አሉ። ስለ ማህበረሰብ፣ ስለ ሀገር ስታስብ፣ ስለ እምነት፣ ስለ ፍልስፍና ዓለምን የምትረዳበት መንገድ፣ ማህበረሰብ ምንድነው፣ ሀገር ምንድነው፣ እነዚህ ነገሮች በቃ የምትወደው ይኖራል፣ የማትወደው ይኖራል። እና ብዙ ግን የጣልኳቸው ነገሮች አሉ። እሱ እንዲና ያላረገ ለምሳሌ እንደ ይሄ እሴት ብለህ የምታስባቸው ነገሮች፣ የማህበረሰብ እሴት የምትላቸው ነገሮች። አሁን ለምሳሌ ሃይማኖት፣ ይሄ ብዙን ሰው ሊያስከፋ ይችላል እንደዚህ ስል። በቃ ሃይማኖት የሚባለው ነገር ጋር ስምምነት የለኝም የሚሉ ሰዎችን እንዴት ተደርጎ ነው ወዳጅነት የምመሰርተው ምናምን ነበር አስተሳሰባችን ብዙዎቻችን። እኔም አንዱ እንደዛ አይነት ሰው ነበርኩ። ግን መጨረሻ ስታየው በቃ የሰው ልጅ ደግሞ የሚመስለው ያደገበትን ማህበረሰብ የመጣበትን ቤተሰብ ነው። አንተ ቤተሰቦችህ ሲያዙን ነገር ነው ይዘህ የምትቀጥለው። አይሚን ብዙ ሰው እንደሱ ነው። ቆይተው የሚቀይሩ ሰዎች ይኖራሉ። ሀገር የሚለውን ነገር የምትረዳበት ለብቻ ማሰብ የሚባለው ነገር እሱ ራሱ እና እሱን ነገር እየወደድኩት ሄድኩ። በቃ ሰዎች የተለያየ ሀሳብ ይኖራቸዋል። ከኔ የተለየ የተሻለ ያልተሻለ ሌላ ጉዳይ ነው። ከኔ የተለየ ሀሳብ ስላለ አንተ መጥላት የለብኝም። ምንም ወዳጅነታችንን አፌክት አያደርገውም ነው። ስለዚህ አንተ በፈለግከው ነገር ማመን ትችላለህ። ሀገሬ የምትል ሰው ልትሆን ትችላለህ። ሁሌ ባንዲራ እያስቀደድክ የምታሰፋ ሰው ወይ ደግሞ ከሃይማኖቴ በላይ ለእኔ ቫልዩ ሲስተም የለም ብለህ ደግሞ ሃይማኖቱ ሁሌ በቃ ቅድሚያ የሚሰጠው ነገር ሊሆን ይችላል። በጣም ፋናቲክ የሆነ ሪሊጂየስ ፐርሰን እንትን አያደርግም። ግን አሁን እነሱ ነገሮች አንዳንዴ እነዚህ ነገሮች የተሰራህባቸው ነገሮች ናቸው። ዳትስ ላይክ ዩር ቢልዲንግ ብሎክ ነገር ናቸውና ላይክ እነሱ ነገሮች እያወጣቸው ሲሄድ ላይክ ይሄ የሆነ ራስን ሪኮግናይዝ ማድረግ አቅቶ ያውቅ። አይ አውጥቶ መጣል እኮ አይደለም፣ ልዩነትን ሪኮግናይዝ ማድረግ ነው የምልህ። አንተ አሁን ሪኮግናይዝ ስታደርግን እኮ የሆነ አንለርን እያደረክ ነው ወይ ደግሞ ያንን ነገር እየተውከው ነገር ነው አይደል? ስለዚህ ዩ አር ሪሙቪንግ ሌትስ ሴይ የሆነ ብሎክ ነው ብለን እናስብና አንድ ብሎክ አወጣ አንለርን ያልኩህ እኮ እሱን እኮ አይደለም። አንተ እንደሱ አይነት ሀሳብ ሊኖርህ ይችላል። በድሮ የኔ ሴት ብዬ የማስበው ሃይማኖትን የማያከብር ወይ ደግሞ ሃይማኖት ውስጥ የሌለ ሰው ከኔ ጋር በፍጹም ወዳጅ ሊሆን አይችልም ምናምን እንደሱ አይነት በጣም ይሄ ራዲካል የሆነ አስተሳሰብ አለ አይደል? ወይ ደግሞ ሀገሩን የማይወድ ስለ ሀገሩ ጥሩ ነገር የማያወራ የሆነ ኃይሌ ገብረስላሴ ሩጫ ሲያሸንፍ አደባባይ ወጥቶ የማይጨፍር፣ ኢትዮጵያ ስታሸንፍ ኳስ ጨዋታ እሱን በደንብ ሰለብሬት የማያደርግ ሰው ምናምን እንዴት ከዚህ ሰውዬ ጋር ወዳጅነት መሰረታለሁ ምናምን የሚል በጣም ጭፍንተኝነት ነበረብኝ። እነሱን ነው አውጥቼ ጣልኳቸው የምልህ። እንደ ህዝብ እሱ ችግር አለብን። እንደኔ ካላሰብክ ላይክ አሁን አንዳንድ ሀሳቦች ላይ እያየሁ ነበር ምናምን ነገር ላይክ ኢትስ የሆነ ላይክ ዊ ቲንክ አስ ኤ ግሩፕ ነው። የቴዲ አፍሮ አልበም ቴክኒካሊ ያው ባለፈው እንደው ብዙ ስናወራ የነበረው ስለ እሱ ነበርና ላይክ በቃ የቴዲ አፍሮን አልበም ሰዎች አለመወደድ መብት አላቸው። እንዴት ነበር በቃ ብቻ በሁለቱም ኢንድ በቃ ያ አይነት እንትን እያወራን ነበር። እንደ ጥላቻ ነው የሚታይብህ። በቃ ያን ነገር አልደግፍም ስትል መውደድና መጥላት በጣም የተመታቱ ነገሮች ሆኗል። አይ ቲንክ እሱ ነው ችግሩ እኛ ማህበረሰብ ጋር። የሆነ ነገር አልወድም ስትል የሆነ ነገር ጠላለሁ ከሚለው ጋር እኩል ያደርጉታል ሰዎች። እንትን ስለሆነ አይመስልም በቃ የሆነ እንዴት ልበል
ኤክስትሪም ነው ሁሉ ነገራችን ባይዘው ላይክ ማለት እስከ ጫፍ የለክ ስንወድም በጣም ትወዳለህ ፖላራይዝ ይደረጋል ሁሉ ነገር እንዲተጎትቶ ጥግ ድረስ ይሄዳል ማለት የሆነ ለቃ እኔ ተደስቼ አንተ እስካልበሸክ ድረስ አምናት ሃፒ አንተ አዝነህ እኔ በጣም እንትን ካላለኝ ላይክ እግር ኳስ ምናምን የሚደግፉ ሰዎች ላይ ታየዋለህ እሱን ነገር እኛ እያሉ የሚያወሩት ሰዎች ዛሬ ዋንጫውን በላ ነው እንደዚህ ለማን ናቸው ይሄ መብራት ምናምን ሲጠፋ ምና ያለው ኤነርጂ ሳይኮሎጂካሊ እንትናችን አይተዋል like the way we react መብራት ሲጠፋ ምናምን በጣም ባይዘው ባለፈው አሁን አደርጋለሁ እኔ እሱን ነገር ማለት ነው መብራት ምናምን ሲጠፋ ነገር ተወሳጭ like እንዴ አልከፈልንም እንዴ ምናምን ቤስ ቆጣሪ ቻንስ ሴክስ አርገ እንትን ቢልዲንግ ሁሉም ጠፋ አሜሪካን ሀገር እንደ ችግር የነበረ ነገር ምንድነው ይሄ ፋርማሲውቲካል ኢንዱስትሪስ በደንብ ሳይስፋፉ በፊት ይሄ ሜጀር የሚባሉ ትልልቆቹ ካምፓኒዎች ሁልጊዜ እንትን ፕሮፊትን አስበው ነው የሚሰሩት መድኃኒት ሲያመርቱም ሪሰርች ሲያደርጉ ምናምን እና ሬር የሆኑ በሽታዎች አሉ በጣም ትንሽ ሰዎች የሚያዟቸው እና ያ በሽታ ቢይዝህ በቃ መድኃኒቱን አታገኝም ለዚህ አንሰራም ቢሆን ምንድን ነበር ጅምላ ካልሆነ አናመርትም በቃ ለነሱ ገንዘብ ነው ገብቷል ቅድሚያ የሚሰጡት ነገር እና ኦኬ አይ ቲንክ ሪሰርች ማድረግ አለባቸው ያንን አንድ ሰው ላይ አታጠናም አይ በቃ ይሄ ምንም አይጠቅመንም ለአንድ ሰው መድኃኒት ለመሸጥ ለምን ይሄን ሁሉ ገንዘብ ኢንቨስት እናደርጋለን ይሏል ካሱ ይሙት ይላል እና በቃ እንደዚህ ኮሚኒቲ የፈጠሩ ሰዎች እሱ አይነት ስሜት እንዲሰማቸው ራሳቸው ማድረግ ብቻ ሳይሆን መፍትሄም ጋር ደርሰዋል እንደዚህ ሬር በሽታ አለበት ልጄ ወይ አለብኝ ምናምን እንዴት አድርጌ መድኃኒቱን አፎርድ አላረግም አለ እኮ መድኃኒቶቹ ይሰራሉ ግን ኢትስ ሶ ኤክስፔንሲቭ ስለዚህ ኮሚኒቲ እየፈጠሩ ምናምን በቃ ብቻዬን አይደለሁም የሚለው ስሜት አንደኛ አለ ከዛ ደግሞ የሆነ ሰብሰብ ስትል መፍትሄም ፍለጋ ትጀምራለህ ብቻን ስትሆን እኮ ተስፋ መቁረጥ በጣም ቀላል ነው ሁለት ሶስት ስትሆን ደግሞ አይ ቆይ ትላለህ ድፍረቱም ታገኛለህ አሰብ አይ መፍትሄ ይኖራል ብቻዬን አይደለሁም ኮንፈርት ስለመደረግ በግሩፕ እያወራን አይዞህ አያስናድድም እያልከኝ ነበር ያ ኮምፒቲሽን እናደርገዋለን አንዳንዴ እንመጣና ነገርና which is very እንደሱ እንደ ሰውየው ነው በቃ እኔም አንደኛው የማይመቸኝ ነገር እሱ ነው ባይዘው ምክር ምናምን ሲመጣ በቃ አይዞህ ይዝ በቂ you are not alone አይዞህ ምናምን ግን ሄደህ እኔም እኮ እንደዚህ ሆኛለሁ አንተ ሚስማር ወጋይ ብለህ ነው እንዴ እኔ በጩቤ ተወግቻለሁ ምናምን እያልክ አወዳደርክ እሱ አይ ቲንክ መሳለቅ ነው በሰው እንደዛ አትበሉ በጣም የሚደብር ነገር ግን በቃ you are not alone እንደ ብቻህን አይደለም ይሄን ትግል እየታገልከው ሁላችንም እንደዛ አይነት ችግር ውስጥ ነው ያለነው ኦኬ ጥሩ ቀን ይመጣል ምናምን አይ ቲንክ እሱ ኢትስ ፋይን ስፒኪንግ ኦፍ እንደውም የሆነ ጊዜ እንደዚህ ያወራን ሜቢ ልንሰራ ያሰብነው ኤፒሶድ ነበረ ላይክ እንዴት ናችሁ የሚለው ኤፒሶድ ነው አይ ቲንክ ዛሬ ካገኘን ላይ ቀር ላይክ ሌትስ ዱ ኢት ዊዝ ሚኪ ላይክ እንዴት ናችሁ ደህና ናችሁ ወይ ላይክ ሃው አር ዩ ሪሊ ጋይስ ያለ አይደል እንትን ሆኗል በቃ የሆነ ማለት እንዴት ነው ምናምን የሆነ ላይክ ወደ ሸፍነናት ምናምን ነው ያለፍናት ያለውና ላይክ ሰዎች ላይክ ኢንተርናሊ የሆነ ማንም ማይላቸው ባትል ያደረጉ ነው የሆነ ነገር ለብቻቸው ምናምን ነገር በጣም የተፈተኑ ነገር ነውና እንደውም ሲዝን ኤፒሶድ 1 እንደዛ ነገር ነበር ያሰብነው ግን ኦኬ ትንሽ እንደውም የተወሰነ ነገር ከሚሰጣቸው ሰው ጋር እናርግ ብለን ነበር የተውን አንተ እንዴት ነው መጀመሪያ አሎ በህይወት በቂ ነው ደህና ነኝ እኔ በጣም አመስጋኝ ነኝ በጣም ብዙ ነገሮች የሆኑለት ሰው ነኝ ግሬትፉል የምትሆንበት ሶስት ነገር ምንድን በህይወት መኖሬ እና ጤነኝነቴ አንድ ላይ ይያዝ እሱ እንደ አንድ በዙሪያ ያሉ ሰዎች ማለት ክፉ ሰዎች ብዙ አያጋጥሙኝም የሆነ የሚደግፉኝ አይዞ ጎብዝ በርታ ምናምን የሚሉኝ ሰዎች ናቸው እና በጣም እድለኛ ነኝ ብዬ ነው የማስበው በሱ ከዛ ደግሞ በቃ ፕሪቪሌጆቼ ብዙ ፕሪቪሌጅ አለኝ ይሄ እንዲሁ የምታገኛቸው መደላድሎች እና የሆነ ቦታ መኖር የሆነ ነገሮች ስላሉ ብዙ አሁን ለውድድር የማይገቡ ነገር ወንድ መሆኔ በራሱ ይሄን ብዙ ቦታ እናቀርባለን it's a privilege አስቲስቲች ነገር አወራት እና አይ የወንዶች ዓለም ላይ ነው የምንኖረው ወንዶች ልፋት የለብንም ምናምን እያልኩ አይደለም ግን ሴት ስትሆን ህይወት በጣም ይከብዳል ለማናችን ይከብዳል በጣም በወር 4-5 ቀን ትደማለህ
ኢትስ ሰፈሪንግ ማለት በጣም ኢንጆይ ዚስ ምናምን የምትል ሴት አታገኝም አይደለ? ከዛ ከቤቷ ወጥታ ሱቅ ዳቦ ገዝታ ስትመጣ ወይ የሆነ ቦታ በቃ በጣም ሩቅ የማይባል እኮ ነው አትጎነትልም። አንተ ማንም አይጎነትልም። ማንም ስምን እየጠራ ምናምን የሚሳለቅብህ የለም። እናቱ ምናምን አንዳንድ ጊዜ እንደውም በጣም የሚዘገን ስድቦች ምናምን ይሰድባሉ። ጀስት በቃ ሴት በመሆነ ብቻ ይሄ ነገር አይደርስብኝም። ሶ ኢትስ ፕሪቪሌጅ እንደሱ አይነት ነገር። ከዛ እኛን ሀገር ደግሞ ስታየው በቃ በጣም ሚሶጂኒስት ነው ብዙ ሰው። እሱ ነገር እኔ በደንብ ነው ሪኮግናይዝ የማደርገው። እና እዛ በሆን እንደዛ በሆን አሁን ጦርነት ቦታዎች አሉ አለ እኛ ሀገር ግጭት ያለባቸው ምናምን እዛ አይደለም ያለሁት፣ ሰላማዊ ቦታ ነው ያለሁት በአንጻሩ። ኦኬ አይ ቲንክ ደሞር በረከቶችን በቆጠርኩ ቁጥር ላይክ እንትን የችግሮች እያነሱ ይመጣሉ ነገር መሰለኝ። ያ ማለት ደግሞ ግን እንዲናያል አይደለም ሰዎች እየተቸገሩ እንደሆነ በጣም ያለው እሱ በጣም ያስጨንቀኛል። አይ ለምን እንዳነሳውልህ ታውቃለህ? አሁን ይሄ አንዳንዴ ወክስ አደረግ ምናምን የሆነ ብቻውን የሚያወራ ሰው ይበዛል። ዝም ብለህ ኦብዘርቭ ስታደርግ የሆነ ቦታ ላይ ቁጭ ብለህ ላይክ ፒፕል አር ላይክ ጎይንግ ስሩ ሰም እንትንና የሆነ ቪዲዮ አየሁኝ። ይሄ አይ ቲንክ ኒውዮርክ ዋል ስትሪት አይነት ምናምን የሰዎች በጣም የሚሄዱበት እንትን አለ አይደል? ልክ እዛ ላይ የሰዎች በጽሁፍ ምናምን ቪዲዮ ላይ ምንድን ነው የሚባለው እሱ ነገር ካሽ ይሄ ቶታቸውን ምናምን እንደዚህ ይዘው የሚቆሙት ምናምን ነው ቴክስት ነገር ምናምን ሆኖ የሚገባው ነገር አለ። ቶት ቦክሱ ነው ላይክ ሰውየው እየሄደ ላይክ ቶት ቦክሱን ምናምን እንትን የሚደርግ እንደዛ ያደረገና ኤቭሪዋን ለእያንዳንዱ እንትን ሚስተር ኔክስት ጆብ ምናምን የሚል ነገር አየሁኝና ከዛ the same thing happened to me መገናኛ የሆነ ህንፃ ላይ ቆሜ ከላይ ወደ ታች እያየሁኝ ከዛ ላይክ እንትን አደረገኝ ላይክ ፒፕል ላይክ ምን ውስጥ እያለፉ ነው ምናምን ነገር የታሰብ I would just make this episode personal with our audience እና ከዛ ከራሴ ጀመርኩ። ኦኬ ምንድነው ባትል እያደረኩ ያሉት ነገር ላይክ ሳይለንትሊ ማንም ሰው ያላወቀው ነገር በጣም vulnerable እንዳልሆነ እንደዛ ምን አሰብኩኝ። ከዛ ሰርክል ላይ ያሉ ሰዎች ምናምን ምን ባትል እያደረጉ ነው፣ ዘመድ ውስጥ ቤተሰብ ውስጥ ያሉ ሰዎች ምን ባትል እያደረጉ ነው፣ ብቻ በሆነ እንትን ኮሌክት ያደረኳቸው ባትሎች ሰዎች ባትል እያደረጉ ያሉበት ነገር ማለት ነው። ስለዚህ እነሱም ባትሎች እነግርሃለሁ። ከዛኛ የመፍትሄ ሀሳብ አንሰጥም ዝም ብለን እንሰማችሁና ላይክ የሚሰማንን ነገር እነግራችኋለን። are you okay with this? አዎ ተስማማለህ? ችግር የለም። እሺ እንቀጥል። በዚህ አጋጣሚ እናንተም እንትን በሉትና ጻፉት። ላይክ ምንድነው የመጀመሪያው ሚክ እንዳለው ላይክ ብቻችሁን አይደላችሁም። ላይክ I don't know እንዴት መፍትሄ እንደሚሆን እሱ ነው እኮ አይደለ? በቃ ዋናው ነገር አይዞ የሚባለው እኮ ለዛ ነው። ዓለም ላይ ብቻ ነው የቀረ ሲመስል ነው ከችግሮች ሁሉ የከፋው ችግር አይ ቲንክ አይ ነው። እና ኤቭሪባዲ ደግሞ የሆነ ፊገር አውት አላደረግም ላይክ ነገሮችን ምናምን ነገርና አንዳንዴ ኤሪያ ላይ ያሉ ሰዎችን እንትን ስለ ቀርበህ ስታወራ ላይክ ያውን ሰርክል ላይ በጣም በቃ እንደ እንትና ምናምን ብለህ ለመፍትሄ ምናምን የምትሄድበት ሰውዬ ሂዝ ላይክ ወርኪንግ የሆኑ ነገሮች ግራ ገብቶታል ነገርና ብቻችሁን አይደላችሁም። ብቻ በሆነ እንትን የተሰበሰብ ናቸው። አውር ሎ ያለው ኦዲየንሶችም የተወሰነ ይላኩታል፣ በቅርብ የምናውቃቸው ሰዎች ይላኩታል። ከኔ ልጀምር ወይስ የስትራግሎችህን ነው? ነው የኔ አንድ ጀጅ አደረከኝ። አይ ኖ እኔ አላደረኩም። እሺ ከኔ ስጀምር ምን ይሰማኛል መሰለህ ሚኪ? አንዳንዴ I feel like I'm very ለማስበው ወይ ለግብ ብዬ ለማረገው ነገር በጣም የቀረብኩ አደሚን ታይም በጣም የራኩ ይመስለኛል። እንደዚህ ፊል አድርጋችሁ ታውቃላችሁ? እንደዛ ፊል አድርገህ ታውቃለህ? በጣም ኤክስትሪም ማለት ነው ስትገባም ስትወጣም። እንዴት በቃ የፈለግከውንም ነገር ስትፈልገው በጣም በኃይል ስታገኘውም በጣም በኃይል አይነት ስሜት ነው። የጎደሉ ላይ ፎከስ ማድረግ ማለት ነው። እንደሱ ሳይሆን የሆነ ማሰበው ነገር አለ ላይ አቺቭ ማድረግ የምፈልገው ነገር ትንሽ ተለቅ ያለ ነገር ነው ለኔ ማለት ነው። እና ለዛ በጣም የደረስኩ ይመስለኛል። አደሚን ታይም በጣም የራኩ ይመስለኛል። ኦኬ። እና በጣም ቦዘር ያደርገኛል ይሄ ነገር። የጉድጓድ ወርቅ የሚቆፍሩት ምናምን አይተዋል የሆነ ፎቶዎች። ትንሽ ሲቀረው በቃ ተስፋ ቆርጦ ይመለሳል ምናምን። ኦኬ። ወይ ደግሞ ጨርሻለሁ ብሎ ሲያስብ ገና ብዙ ነው ይቀራል። ብዙ ይቀራል። እንደሱ አይነት እንዴት ነው እናስታርቀው? አይዞ ነው የምትለኝ ወይስ? አይ ቲንክ ላይፍ ኢዝ አ ጆርኒ። የሆነ ሁሉ ነገር ጉዞ ነው ላይፍ እና
እኔ ዛሬ አመት የሚያስጨንቁኝ የነበሩ ነገሮች አሁን ዞሬ ሳያቸው ምን ሆኜ ነበር ምናምን እላለሁ። ድራማቲክ ይመስላል። በቃ አሁን ለምሳሌ ሃይ ስኩል ምናምን እያለን እኮ የሆነ በፀጉር የሚሳለቁብህ ቅጽል ስም አውጥተው ምናምን በቃ በጣም ኤምባራስ የምትሆንባቸው ነገሮች ነበሩ። አሁን ደግሞ ኢምብሬስ አድርገዋለሁ። እንደዚህ ተብዬ ጠራ ነበር በልጅነቴ ብዬ በአደባባይ ላወራው ሁሉ እችላለሁ። ምንም ቦዘር አያደርግም እንደሱ። እና በህይወት እያደግክ ስትሄድ ምንም በቃ ኢሬሌቫንት የሚሆኑ ነገሮች አሉ። ባለፈው ፎር ሰምዋን የሆነ መጽሐፍ ሪኮመንድ እያደረኩ ነበር፣ ቲውስዴይስ ዊዝ ሞሪ የሚል ቲውስዴይስ ዊዝ ሞሪ የሚል መጽሐፍ ሚቻል በሚባል ሰውዬ የጻፈው ነው። ስቶሪ ቢሃይንድ ሰውየው የአንድ ወጣት የኮሌጅ ፕሮፌሰሩ ነበረ እና መጨረሻ እድሜው ላይ ሊሞት ሆኖ ምናምን እንደዚህ ሰዎችን ያናግር ነበረ ምናምን እና ተማሪው ነው መጥቶ ከሱ ጋር እያወራ ምናምን ያን መጽሐፍ የጻፈው። በቃ በህይወት ቼዝ ያደረኳቸው ነገሮች ሁሉ ፖይንትለስ እንደሆኑ ነው ላይፍ የሚያስረዳ ትልቁ ትምህርት እሱ ነው ይላል። የሆነ እድሜ ላይ አሁን እንደዚህ በጣም ገና ነኝ ምናምን የምትላቸው ነገሮች የሆነ ጊዜ ስትሄድ ደግሞ ምን ሆኜ ነበር ግን ያኔ ምናምን የምትለው ሊሆን ይችላል። ነው ለዛ ነው አይ ቲንክ ምክርም አይዞ ምናምን የማያስፈልገው እንዲህ አይነት ጉዳይ ደግሞ በቃ ፕሮሰስ የምታደርገው ፊገር አውት ታደርገዋለህ የሆነ ጊዜ ወይ ደግሞ በቃ ኮንፊውዝ እየሆንክ ትኖራለህ ነው ሁሌ አታውቀውም እኮ ዴስቲኔሽኑ የትኛው እንደሚሆን። ግን በቃ ኮመንሊ ደግሞ እንትን እናደርጋለን ምክር አልመክርም ብዬ ራሴ እየመከርኩ እንደሆነ ተሰማኝ። ግን አይ ለምን መሰለህ አንዳንድ ነገሮች ስንመከር ሳይሆን ስናወራው ይገቡናል። ገብቷል? ይሄ ሚሲንግ ኤለመንት ምናምን ነገር ራስ አንዳንዴ ለሰው እያወራ ለራስ የሚገባ ነገር አለ። እንዴት በጣም አንደርማይንድ ነገር ነው ብዬ ነው የማስበው። ቀደምም ያልኩ ይሄ ሰዎች ኢንተርናሊ ባትል እያደረጉት ነው ብዬ ምናምን የማስበው ነገር ይሄ ነው። ገብቷል? ብቻቸውን ሲብሰለሰሉ ስለነበረ ያንን ነገር they don't have that clarity ብዬ ስላሰብኩ ነው። ምክንያቱም ለምሳሌ ኢትስ ኢዚ በቃ ጆርኒውን ነው ኢንጆይ የምታደርገው ምናምን ብለህ የሆነ በትክክል ያንን ነገር ዲባንክ ካላረከው ስቲል ኮንፊውዝ ያደርጋቸዋል። አይ ቲንክ እዚሁ አካባቢ አንዷ ስም አንጠቅስም ያው አለሚቱ ገብረየስ ብለን ስም አንጠራም ለደህንነቷ ስንል አለሚቱ ገብረየስ እንላታለን። እድሜና ናት ጌቲንግ ሜሪድ ሴት ነች። እንዴት ምን እንበላት ለዚች እህታችን? ችግር የለም አለሚቱ ገብረየስ አለሚቱ እንደዛ የምትባል ሴት ካለች ግን በቃ መንገድ ላይ ያለቀ አለሚቱ ገብረየስ አግብታ ወልዳ የሆነች ወልደሻል ብለን እናስባለን። ግን ላላገባሹ አለሚቱ ገብረየስ አለማግባት እና ላይክ እድሜ ዳት ባዮሎጂካል እንትን ምናምን ያስፈራችኋል። አይ ቲንክ ሰክሬትሊ እሱን ነው ባትል እያደረገች ያለችው እና ሺ ኢዝ ሪሊ ሰፈሪንግ እሱን ነገር። ምን እንበላት እቺን ሴትዮ? ይቅርታ ሴትዮዋ ነሽ። ገባን ነው እንደሱ አይነት ነገር ሴቶች ጋር እረዳለሁ። ብዙ ጓደኞቼ እንደሱ ይነግሩኛል። ብዙ ጓደኞቼ ሴቶች ናቸው እና እንዲህ አይነት ነገሮች እናወራለን ምናምን በቃ ምንም ቫልዩ ሲስተምም የሚለያየው የምልህ እሱ ነው። ምንም አሁን እኔ መምከር አልችልም። አይካንት በጣም መውለድ እፈልጋለሁ በቃ ይሄ ነገር ያሳስበኛል የምትልን ሴት እኔ አይ ዶንት ኬር ስለ ልጅ መውለድ ምናምን ብዬ የማስብ ሰውዬ ብሆን ማግባት አትፈልግም? አይ ነው ብሆን ነው እንትን ሃይፖቴቲካል ነው እና ይቺ ሴት የምታምን ነገረኝ ምን ኢትስ ኖት አ ቢግ ዲል እኮ ምናምን ሳታገቢ መኖር ትችያለሽ ምናምን አትልም። በጣም ይሄ እንትን ነው ፐርሰናል ሰዎች ልክ እንደ ሃይማኖት ምናምን አሁን በቃ ከፈጣሪው ጋር ሰው ያለውን ግንኙነት ምናምን ሄደህ እንደሱ አታወራው። እና አይ ቲንክ ከበድ ያለ ነው በጣም ፐርሰናል። የኛው ከበደሽ? እሺ አንደኛው ደግሞ ገቢዎች ምን ገቢዎች ሬቨኒው ኦፊስ የግብር ሰብሳቢዎች እግዚአብሔር ይርዳ። ገቢዎች ስትል እኮ ምንድን ነው? ገቢዎች ከገቢዎች ጋር ተያይዞ የግብር ኢሹ ታክስ ኢሹ የሚያስጨንቀው ሰው ታክስ ኢሹ በጣም ያስጨንቃል ሰው አለ። እሱ አይ ቲንክ ኢንፍሌሽን የንግድ የኑሮ ውድነት ምናምን ጋር ይያዛል። አይ ቲንክ አፎርድ ብታደርገው እኮ ይዳዝም ማተር አይደል 80%ም 90% ብትከፍል ካለ ችግር የለም። ግን እሱ አይ ቲንክ ከአቅም ጉዳይ ጋር ነው። እንተ እግዚአብሔር ይሁን ምንም ምንኛው የምናደርግልህ ነገር የለም። ይሄኛው ትንሽ እንትን ነው not knowing what I really want like ህይወት ላይ ኦኬ ምንድነው ማድረግ like የሆነ እንዴት መሰለህ not knowing what I really want to do in life I feel like everybody is winning and figured it out እና እድሜውም ደግሞ ትንሽ 30 ነው ያለፈ እየተከተልክ እንዳለ የሚሰማ ስሜት ማለት ነው እሱ
I have a video about this by the way ራሱን የቻለ አንድ ቪዲዮ ሰርቻለሁ። በቃ በህይወት ሲሆን አንተ እየተከተልክ ሌሎች እየተራመዱ ምናምን ይመስላል ከፊት አንተ ደግሞ ከኋላ ተከታይ ነው ሁሌ ነው you don't know የት እንደምትሄድ አታውቀውም ምን እያደረግክ እንዳለ አታውቀውም ምናምን እንደሱ አይነት ስሜት አይ ቲንክ ሁላችንም እናስተናግዳለን የሆነ ጊዜ ላይ በጣም ሰክሰስፉል ነኝ በቃ እኔ ራሴን አውቃለሁ በጣም ፕላንድ የሆነ ላይፍ ነው የምኖረው ምናምን የሚልም ሰው አይ ቲንክ እንደሱ አይነት ነገር ያጋጥመዋል። ግን ላይፍ ላይ ፓዝ የሚባል ነገር አለ እንዴ? የሆነ ላይክ ዝም ብለህ ፔቭ እያረክም ራስህ የምትፈጥረው ነገር ነው ዘር የሆነ ዴስቲኔሽን አለ ላይክ ብዙ ጊዜ ገብቷል አንዳንዴ ገብቷል ኦኬ ይሄን ነው ላይፍ ላይ መስራት የምፈልገው ይሄን ነው ለዚህ ነገር ነው መኖርለት ምናምን ብለህ እኔ እናንተማ እንደሱ ልናስብ እንችላለን የሆነ አይ ሚን ከተሻለ ንቃተ ህሊና አለ ምናምን እያልኩ አይደለም አሁን እኛን ስናው በቃ ተግባብተን ምናምን ወይ ነው እንዴት እንደምታስብ ነው እንዴት እንደማስብ ምናምን በጣም ብዙ ሰው ግን እንደሱ አይደለም የሚያስበው ኤቭሪዌር የሄድኩኝ ሜንሽን ማድረገው ስብሃት የስብሃት አንድ አባባል ባለፈውም እያልኩ ነበር አይ ቲንክ ለሰይፈ ወርላንተ እያወራኋችሁ ነው ስለ ስብሃት አውርተናል ከኔ ጋር አይ ዶንት ቲንክ እንትን ይላል አባባል ነው 10 ሰዎች ወስድ የሆነ ቦታ ብታስቀምጥ ይላል አንደኛው መሪ ነኝ ብሎ ይነሳል ይላል አንደኛው ደግሞ መሪም ተመሪም መሆን አይፈልግም በቃ በራሱ እንትን ነው የሚንቀሳቀሰው ሻማ ካለ እሳቱን ነክቸው ማቃጠሉ ሎቅ ነው እንጂ ሰው ነግሮት ምናምን አይደለም 8ቱ መንጋ ናቸው ይላል ዝም ብሎ እንደ በግ የሚነዳና በቃ ድምጹን ጮክ አድርጎ እንደዚህ ያደርጋለውን ያደርጋል ምናምን አሁን ሃይማኖት ውስጥ ተመልከት በጣም ብዙ ሰዎች ማኒፑሌት ሲደረጉ አይተናል አይደል ዳይመንድ አምጥቶ ይጸለይልህ ምናምን ብሎ የተሸወደው ሰውዬ ሰምተናል ዳይመንድ አምጥቶት ነው በቃ ይጸለይልበት ብሎ እንደዚህ አሁን ሪሰንት ላይ የሰማሁት ስቶሪ ነው ብዙ ቦታ ብትሄድ ገንዘብ እየተሰበሰበ ህንጻ እየተሰራ ይከራያል ከሃይማኖት ተከታዮች ምናምን የሆነ ቦታ ገብቼ አሁን ስም መጥራት አልፈልግም ለራሴ ደህንነት ስል ለኛም ለፖድካስት ደህንነት ሲባል እና በቃ የሆነ ሰዎቹ ጫት እየቃሙ ምናምን በኃይል ዘፈን ተከፍቶ በስፒከር ምናምን ነው ንግድ ቦታ ማለት ነው ኦን የሚያደርገው የሆነ የእምነት ተቋም ያንን ቢልዲንግ ኦኬ እና ይሄን ነገር ስታስበው ዘይ ዶንት ኬር እንደውም እኮ ይኑር ግን ቫልዩ ሲስተም የሚባል ነገር አለ እኔ ህንጻ ሰርቼ ህንጻ ማከራይ ከሆነ እኔ ቫልዩ ሲስተሞች አሉ የሆነ የመቃሚያ ቤት ምናምን ሱስ ምናምን ያለበት ቢዝነስ እንዲኖርበት አልፈልግም ለምሳሌ የፈለገ ካፒታሊስት በሆነ ያ እንደ ተራ ግለሰብ ያለኝ እንደ ተራ ግለሰብ ያለኝ አሴኒስቲሽን አሴ ተቋም ደግሞ ከዛ ደግሞ እንደዚህ አይነት ግብረ ገብ ምናምን የሚባሉት ነገሮች የሚሰብክ ሰዎችን ለተሻለ ቦታ የሚያተጋ ምናምን ደግሞ ተቋም ብላ እንደዚህ አይነት ነገር የምታረክ ከሆነ በቃ ያሳፍራል እና እሱ ነገር በጣም ከባድ ነውና የመንጋ ያልኩ ለዛ ነው ብዙ ሰው የሚነዳው እንደዛ ነው ስለዚህ ብዙ ሰዎች አሁን እንደዚህ የምታስቡ ሰዎች መንጋ ናችሁ እያልኩ አይደለም እኔም አይ ፊል እንደሱ ኦኬ አይ ቲንክ የነቁ ቀን የሚመጣ ስትራግል ነው የመንቃት ስትጀምራለን ፈሪ እንሆናለን ኢን ላይፍ አይደል ሰው ብቻውን መጓዝ እኮ ይፈራል ኢትዮጵያ ውስጥ ስትሆን ደግሞ ድፍረትም ይጠይቃል አይ ሚን በጣም እኛ ባህላችን ጥብቅ ነው አብረን ነው አንዳችን ለአንዳችን የምንኖረው እኔ መሶብ ውስጥ ብትመጣ ስንት እንጀራ እንዳለ ምናምን ልታውቁሉ ትችላለህ ጎረቤት የሆነ ያን ያህል ነው መቀራረባችን እና እሱ ጋር ስትደርስ ያስፈሩሃል እነሱ አይነት ነገሮች ሼር ማድረግ ምናምን ነው ለዛም ይመስለኛል አይ ቲንክ እንጂ በቃ እንደዛ ነው እንደ ማህበረሰብ ስታስቡ ላይ ፈሪ ትሆናለህ እኔ ከድር መባረር አልፈልግም የፈለገ በራሴ ላስብል ምናምን መንገድ ላይ ሲሄድ ሰው ሁሉ እየጠላኝ እንድኖር አልፈልግም በጣም ላይፍ ቢተር ነው የሚሆነው እንደሱ ስለዚህ ትመስላለህ ላይፋችንን ወይ ደግሞ ላይፋችንን ወይ ፕሮግረሳችንን አክብዶታል ብለህ ታስባለህ እሱ ነገር በጣም አይደለ መንጋ ይበዛል እዚህ ሀገሬም በድፍረት መናገር ይችላል በጣም መንጋ ሰው አለ በቃ ያለ ምንም ምክንያት የሚጠላ ሰው አለ የበቅድም የጀመርነው ወሬ ማለት ነው የቴዲ አፍሮ አልበም ወጣ ምንም እኔ ፐርሰናል ጥላቻ የለኝም ከቴዲ ጋር የሚሰራውን ነገር ልወድለት ይችላል አልወድለት ይችላል ይሄ እንዴት ያለ ውዳቂ ሙዚቃ ነው ሰው እንዴት ያለ ሙዚቃ ይሰራል ብዬ ስናገር በቃ የኢትዮጵያ ጠላት የሃይማኖት ጠላት የባህል ጠላት ምንም እኮ የሚያገናኘው የለም አንድ ግለሰብ ነው ቴዲ ብዙ ሰዎች ይወዱታል ብዙ ሰዎች አይወዱትም ሶ በጣም ፋናቲክ ስትሆን እንደሱ አይነት ባህሪ ይኖራል ግን ትንሽ የሆነች እንጥፍጣፊ ሎጂክ ደግሞ ያስፈልጋል ካልደገፍክ ብሎ የሆነ ድንጋይ ይዞ የሚያባርርህ ሰው አለ እንዴት ሲደረግ የሚልሃል እስቲ አሁን እዚህ ጋር ቴዲን እንስደብና ከዛ እንውጣ ታክሲ ተራ አታልፍም እዚህ አሉ የሆኑ ሰዎች
እሱ ነገር በጣም ከባድ ነው። ለዛም ነው አይ ቲንክ ህዝባዊ አምባገነንነት ማለት ነው። ባታወራም ዝም የምትላቸው ብዙ ነገሮች አሉ። መናገር የምፈልገው ብዙ ነገር አለ በቃ አልናገረው። ደግሞ ፍቅርም ይጠፋል። አይ ቲንክ የካህሊል ጅብራል ነው መሰለኝ አይደለ? መናገር ፈልገን በተው ነውና መናገር ሳንፈልግ አምልጦን በተናገር ነው መካከል ብዙ ፍቅር ባክኗል ይላል። እና እሱ አይ ቲንክ በደንብ ስሜት ይሰጣል። አይ ቲንክ እሺ የውጭ ፕሮሰስ ፌል ቢያደርግ አይ ቲንክ ፕሮሰስ ላይ ለረጅም ዓመት የቆየ ሰው ነው እና ላይክ ሂዝ ፊር ወይ ደግሞ ላይክ ያ ነገር ፌል ቢያደርግ ናት ኖይንግ ከዛ በኋላ ስላለው ነገር ከባድ ነው። እኔ አሁን እኮ ከባድ ነው እንደዚህ አይነት ነገር ባይዘው ምን ልል እችላለሁ ማለት ኤክስፒሪየንሱ የለኝም እንዲህ አይነት ነገር I don't know how it feels በጣም የደከምክበት ነገር በቃ ሳይሆንልህ ሲቀር ማለት ነው። ንብረቱን ሸጦ ምናምን ሊሆን ይችላል ይሄ ሰውዬ በቃ እዚህ ሀገር እኮ የለውም የሚቀጥለው ወደ ፊቸሩን እዛ ሰርቷል ነገር እና ላይክ በቃ ጭንቅላት ውስጥ የሆነ ቦታ መስርቷል። ከባድ ነው እንደሱ አይነት ነገር። በጣም ብዙ ነገር ላይ ያለፋችሁ ነው። እሺ ሌላ ምንድን ያለኝ? እሺ አንደኛው ደግሞ ውጪ ነው የሚኖረው። አይ ቲንክ በዚህ ጋር በደንብ ሪሌት የምታውቀው ብዙ ነገር ሊኖር ይችላል። ውጪ ነው የሚኖረው ሂዝ አንኤምፕሎይድ እና በጣም ላይክ ኤክስፔክቴሽን ደግሞ አለ እዚህ እና ያንን ሰው አይተው ታውቃለህ? ላይክ በቃ ገብቷል እዛ ያለው ነገር አለ እዚህ ደግሞ በቃ በትክክል ሌላ አይነት እንትን ያለው ነው። ላይክ ምን እንበለው ይሄን ሰውዬ በዚህ አክቹአሊ ምክር በጣም ያስፈልጋል። ምክር የሚያስፈልግባቸውና የማያስፈልግባቸው ነገሮች አይ ፊል ሳድ አዝናለሁ እንደ አይነት ነገር ውስጥ እያለፈች ስለሆነ ግን የሆነ የሚጋጭ ነገር ሊኖረው ይችላል። አሁን የማወራው ነገር ግን አንዳንድ ጊዜ በቃ you have to think ስለ ላይፍህ ማሰብ አለብህ። እኛ ትልቁ የጎዳን ነገር እሱ ነው። እንደ ማህበረሰብ በህይወታችን አንድ እድል ነው የተሰጠን። በቃ ነገ ስትሞት ተመልሳት የጌም ቲዮሪ ይሄ ጌም ስንጫወት ትዝ ካለ ድሮ አንዴ ትሸነፋለህ 2 ላይፍ ቀረ ትባላለህ። ከዛ 2 ስትጫወት 2 አንድ ላይፍ ቀረ ትባላለህ። ያኔ በጣም በቃ ወጥረህ ላለመሞት ነው የምትታገለው። ከዛ እንደሱ አይደለም ላይፍ አንድ እድል ነች ያለችው። አይ ቲንክ ካደገ በኋላ ደግሞ በተለይ ስትኖር እንደ መሰለህ ነው መኖር ያለብህ። የሆነ መጨረሻ ላይ ምንድነው በስተርጅና እድሜ መሮጥ መንቀሳቀስ በማችልበት ምናምን ሰውነት ይደክማል ምናምን አቅምም ይጠፋል ሞቲቬሽኑም አይኖር። ከዛ ደግሞ ሰውነን አይቀርም በቃ መታመም ምናምን ነው። እዛ ጋር ስትደርስ ሪግሬት የምታደርገው ነገር በጣም ይበዛ። ብዙዎቻችን አለን ሁላችንም አይ ቲንክ ኤቭሪዋን እንደሱ አይነት ነገር ይኖረዋል። ግን በቃ ላይፌ አንተ ነው እንደፈለክ ኑረው። ሰዎችን አንዳንድ ጊዜ ራሳችሁ ጉዳይ ገደል ግቡ ማለት አስፈላጊ ነው። ቀላል አይደለም እንደዚህ ምክር ስለ ግን ለሁሉም ነገር ይሰራል ይሄ ምክር። ጄነሪክ የሆኑ ምክሮች ትክክል አይደለም ቢባል ይሄኛው ግን በጣም ትክክለኛ ምክር ነው ለሁሉ ነገር ማለት ነው። ከባድ እንደሆነ አውቃለሁ እንዳልኩ አይ ቲንክ አሪፍ ምን እንዳሰብኩኝ ታውቃለህ? የሆነ ይሄ ኢን ላይፍ በጣም ባድ ሞመንት ላይ ስትሆን ወይ ደግሞ በጣም ብዙ ይሄ ወደኩ ምናምን የምትልበት ፖይንት ላይ እንትን ስትል በጣም ለካ የሚያስጨንቅ ለክ ሰዎች ስላንተ ያላችሁ የሚያስቡት ቤተሰብ ከችግሩ በላይ ጓደኞቼ ምናምን ቤተሰቤ ማለት ስታስበው አንዳንዴ ደወረስ ቤት ውስጥ ሆነ እኮ ምናምን ያርጉት በቃ ማለት ያን ያለ የሚያስጨንቅ ነገር አይደለም ያ ነገር። ከዛ ግን ደ ሞመንት ይሄንን ነገር ሰዎች ሲሰሙት እንደዚህ ሆኖ ምናምን የሚለውን ነገር ተስታረቅ አይ ቲንክ አንዳንዴ የራስን መምረጥ ኢትስ ቬሪ እንትን ቅድም እንዳልኩም ነው ደግሞ እኛ እንትን ያልንበት መንገድ ደግሞ ያን አይፈቅድም። ምክር ያልኩ ግን ለዚህ ልጅ አይደለም ጀስት ኢን ጀነራል ለሁላችንም ይሄ በጣም ኢምፖርታንት ነገር ነው። እሺ ሴሰኝነት ያለ ሰው አለ? ሴሰኝነት አለበት? አይ ዶንት ኖ ይሄ አይ ቲንክ እንትን ነው የነፍስ አባት የሚፈልግ ጉዳይ። አይ ቲንክ ዊ አር ዘ ወረስት ፒፕል እንደዚህ አይነት ነገር እኛ እንደመጠየቃችሁ ግን ደግሞ ይኸውልህ ምን አስባለሁ መሰለህ ኢት ማይት ቢ ኮንትሮቨርሻል በቃ እንደዚህ ሆኖ የተፈጠሩ ሰዎች አሉ። ብዙ ነገር ሴሰኛው ነው አይ ሚን ኢትስ ኔቸር እኮ አይደለ? ሴሰኛ ልሁን ብሎ የሆነ ሰው እንትን ይላል። አንዳንድ ነገሮች አሉብን አመሎች ምናምን ሰይፈ ተፈጥሮ ነው። አንዳንድ አመሎች አሉ። እኔ አመል የሚባለው ነገር ራሱ ፈልገህ የምታወጣው ይመስላል
እና ሰይፈ ፈልጎት ነው ያልከኝ ነው። መጠጥ ስጠጣ ይሄ አብሾ ምናምን የሚባሉ ሰዎች አሉ አይደል? በቃ ተፈጥሮ ነው። አሁን እሱን የምታደርገው ያለ መጠጣት ነው እንጂ ከጠጣ በኋላ በልክ ጠጣ ምናምን አትለውም። እንዲህ አይነትን ሰው በቃ አቁም ነው የምትለው። ይሄኛውም አይ ቲንክ ሲሚላር ነገር ነው። በቃ ምን ታደርገዋለህ? ዋት ኢፍ አንተ ብትሆን ምን ታደርጋለህ? ይሄን ነገር በቃ ሁሌ ያያሃትን ሴት ትመኛለህ ምናምን፣ ከሁሉ ጋር መተኛት ትፈልጋለህ ምናምን። መፍትሄ ልትፈልግለት ትችላለህ፣ ግን በሱ አኪዩዝ መደረግ የሚባለው ነገር አሁን ይሄ ብዙ አጣብቂኝ ውስጥ የሚከት ስቴትመንት እንደሆነ አውቃለሁ። እኔ የማደርገው ነገር ሪስፖንሲቢሊቲ አለብኝ ምንም ነገር ቢሆን። በቃ የሆነ በሽታም ቢሆንብኝና የሆነ በሽታዬ ሰዎችን የሚረብሽ ከሆነ አሁን አብሾ እንዳልኩ አይነት ነገር በቃ እሱ ሪስፖንሲቢሊቲ አለብኝ። ምንም ዲና ያላረግም እኮ። ግን እንደዚህ ያለባቸውን ሰዎች እኔ አሁን በምን ሞራል ቫልዩ ነው አሁን እንደ ችግር ነው ምናምን ረብስ አሁን ስቀልድ እኮ አልኩ አይደለ? ነፍስ አባት ያስፈልገዋል ምናምን። ግን ደግሞ እንትንም ነው አሁን ሜቢ ካልከው ትንሽ ከሀሳቡ ካልወጣ አላውቅም። ግን ይሄ ኤክስኪውዝ መሆን አይችልም። አሁን ለምሳሌ ሴሰኛ ሰው እኮ የሆነ ሴትን ያበላሻል፣ ብዙ ሴቶችን ያበላሽታል። እና አሁን ለምሳሌ አንዳንድ እንደ ኤክስኪውዝ ያለ ማይ ሜንታል ሄልዝ እንደዚህ ሆን ዲፕሬስድ ሆኜ ነው ላይክ እንደዚህ ላይክ። ግን አት ሜን ታይም ደግሞ ያክ ትልቅ ሰው ሆነ ያንን ሴሰኝነትን በልክ አድርገው ሰይፈ ባይዘይ ሰይፈ ትንሽ ኤመርጀንሲ አጋጥሞታል ዛሬና መድረስ ስላልቻለ ነው እንትን እያልን ያለ ነው። ከምናወራው ጋር የሚገናኝ ነገር አይደለም። ኢት ፐርሰናል። እሺ አይ ቲንክ ዊ ዶንት ሃቭ ዘ ሶሉሽን። ቀደም ሚክም ሲል የነበረው ምንድነው ግን ላይክ አይ ሪሊ ዋንት ቱ ሴይ ዲስ እንዴት መሰላችሁ? ላይክ በዛ ቦታ ላይ እንደነበረ ሰው ሆኜ ማውራት ስለፈለኩ ነው። አይ ዶንት ለምን መናገር እንደፈለኩትም አላውቅም። ተገልጦልኝ ምናምን አይደለም። ግን ላይክ ኢትስ አንዳንዴ ኦኬ ኢትስ ኦኬ ሰው መሆን አንዳንዴ ገብቷል። እሱ ሊሆን ይችላል ላይክ በነገሮች ውስጥ ማለፍ፣ ግራ መጋባት እንትን ማለት እሱን ደግሞ ኢንጆይ ማድረግ ስትጀምር ጀስት ቢከም እና ያችን የመጀመሪያዋን ቀደም ያልኩን ነገር ስጥል ይሄ የሚያውቁ ሰዎች የሆነ ስታተስ ላይ እንደዚህ የሚያውቁ ሰዎች ልክ እነሱን ስትረሳ ጀስት ቢከም የሆነ ወደ 100 የነበረው ወደ 20 ዝቅ ይላል። ከዛ በኋላ ደግሞ ያለው ነገር ላይክ ራሱን ነገር ይሁን ደግሞ ኢንጆይ ማድረግ ስትጀምር አንዳንዴ መሳቅ እንትን ብላ አታውቅም። ላይክ ብዙ ነገሮች ምናምን ሲያዝጉ you just become like እንዴ ምናምን ምን ሆኜ ነው ትላለህ። እና you guys are not alone ምናምን ለማለት ነው። እቺን በደንብ ኢንቴንሽናሊ ማውራት ስለፈለኩ ነው እንትን ያለው። ሚኪ እንዴት ነው? ፈታ እያልክ ነው እንዴ? በደንብ አይ ኢንጆይ። ስለምን መሰለ በደንብ እንድናወራ የምፈልገው ትንሽ ላይክ ወደ ፊንላንድ እንዴት እንደሄድክ ነገር ወደ ፊንላንድ እንደሄድኩት ሽሮ ሽሽት በሱዳን በረሃ አድርጌ የተገረፍኩ ጀርባዬን ደላላው እያሰቃየኝ ምናምን እንዳት። አይ ትምህርት ቤት እያለሁ የራሴ ባንድ ነበረኝ። 3ኛ ዓመት ጀምሮ ሙዚቃ አጫወት ነበር ምናምን። እንትን ምንድነው ትንሽ አሮጋንት ነኝ አይ ቲንክ። እና የመታዘዝ ምናምን ብዙ አልወድም። የሆነ ነገር ማረግ ከፈለኩ በራሴ መንገድ አደርገዋለሁ። የሆነ ቦታ ገብቼ እንደዚህ አይነት ሙዚቃዎች መዝፈን እፈልጋለሁ ምናምን ካልኩ በቃ have to do it። አይ አይቻልም እንደዚህ አይነት ቦታ እንዲህ ነው የሚዘፈነው ምናምን ካሉኝ በቃ ይቅር ነው የምለው። እንደሱ አይነት ነገር አለብኝ አይ ቲንክ ድርቅ የምለው ነገር ነው። ኦኬ የ3ኛ ዓመት የራሴን ባንድ ፎርም አደረኩ በጣም ከሚመስሉኝ ሰዎች ጋር። አንድ ቅዱስ የሚባል ጓደኛ አለኝ በጣም ወዶ ጓደኛዬ ስቲል we are best friends። ስመጣም ማርፈው እሱ ጋር ነው ምናምን በጣም የረጅም ጊዜ በቃ ወዳጅነት። እሱ ጊታር ይጫወት ነበር፣ እኔ ደግሞ ፐርከሽንና መዝፈን ለሁለት ነው የጀመርነው። ከዛ ያለ ሲሰፋ ቫዮሊን ጨመርን የሆነ ጊዜ። ከዛ እንደገና ድራመር አስገባን። እንደሱ እያለ እየሰፋ ሄደና በቃ በደንብ እንጫወት ነበር። ብዙ ቦታ የምንጫወተው የነበረው የድሮ የኢትዮጵያ ሙዚቃዎች የ60ና 70ዎቹ የነበሩት ኢትዮፒክስ የሚባለው አይነት ኮሌክሽን ኢትዮ ጃዝ ነገሮች እና ሰዎች እየወደዱት ሄዱ። ብዙ ቦታ መድረስ ጀመረ። ፌስቲቫሎች ላይ መጫወት፣ ኢቨንቶች ላይ መጫወት። that's cool። ተማሪው ናችሁ? ተማሪው I think it's very interesting ነገር ይሄ አሁን ብዙ ጊዜ I think ያኔ ምዛ ኤሪያ ላይ ስለነበር አብዛኛው በተለይ አርት ላይ I think ሌላውም ኤሪያ ላይ ያሉ ተማሪዎች ጋር ያለው ችግር ምንድነው ልክ ተመረቁ ከዛ በኋላ ነው like ነገሮች ምንድነው መሆኑ የሚለው I think this is very interesting እናንተ ባለፈውም ከሆነ ሰው ጋር እንደዚህ እያወራሁ ነበርና እኔ ምንድነው መሆን የምፈልጉት ትለን ነበር አለኝ ጓደኛዬ። እንደውም እኔ ረስቼዋለሁ። ኦኬ 3ኛ ዓመት ሆነን እኮ ምንድነው መሆን የምፈልጉት ትለን ነበር ስትወጡ። ኦኬ
አለኝና በቃ ከዛ ከ3ኛ ዓመት ጀምሮ መሰለኝ ሰነፍ ተማሪ ሆንኩት። በቃ የምፈልጋቸው ነገሮችን እየመረጥኩ ፎከስ ማድረግ ጀመርኩ። ኦኬ ይሄ ሳብጀክት ኢትስ ኖት ሪሌቫንት፣ ስለዚህ በቃ ያን ያህል ጊዜ ማጥፋት የለብኝም እያልኩ። ጥሩ ምክር አይደለም፣ ሰዎች እንዲወስዱት አልፈልግም ከኔ። ለአንዳንድ ሰው ሊሰራ ይችላል። ከዛ ይሄን ባንድ መሰረትኩኝ፣ ከሰዎች ጋር መጫወት ምናምን። ከዛ 2015 ደግሞ የሆነ ኢንተርናሽናል ሚውዚክ ኢቨንት ነበረ ታንዛኒያ፣ እዛ ሄጄ ነበረ እና ከብዙ ከ50 በላይ ሀገሮች የተውጣጡ ሙዚቀኞች መጥተው፣ ከኢትዮጵያ እኔ ብቻ ነበርኩ የሄድኩትና ክላሲካል ሙዚቃ ነበር፣ ይሄ ረቂቅ ሙዚቃ የሚባለው። እዛ 1 ሳምንት በጣም የሚገርም ኤክስፒሪየንስ ነበረ። ብዙ ሰው ከሳውዝ አፍሪካ፣ ከፊንላንድ፣ ከጃማይካ፣ ከብዙ ሀገሮች፣ ከአሜሪካ፣ እስራኤል ምናምን የመጡ ሙዚቀኞች ነበሩ። ከነሱ ጋር አብረህ መስራት ምናምን ኢትስ ፕሪቪሌጅ። ተማሪ ሆነ እና ብዙ ነገርም ትማርበታለህ። ኮኔክሽን ፈጠርኩ ምናምን። ከዛ ያው ስመለስ በአጋጣሚ የተዋወቅኳቸው ሙዚቀኞች ነበሩ። አንድ ጓደኛ አሁን በጣም ቤስት ፍሬንድ የሆነች አንድ የፊንላንድ ሙዚቀኛ፣ ከእሷ ጋር በአጋጣሚ ተዋወቅን። ቤስት ፍሬንድን ያዙልኝ። በአጋጣሚ ተዋወቅንና በቃ ሙዚቃችንን ሰማችሁ እና ሺል አፕዴት በቃ ይሄ እኮ የሆነ የፊኒሽ ሜላንኮሊክ ፎልክ ሚውዚክ ምናምን ጋር በጣም የሚቀራረብ ነገር አለው፣ የዜማችሁ አካሄድ ምናምን። ኦኬ ምርም ይቀራረባል አለው። አዎ እና እሱን ነገር ኮላቦሬት ለምን አናደርግም ምናምን የሚል ሀሳብ መጣ። ከዛ በኋላ የሆነ የተላላክን ባክ ኤንድ ፎርዝ ሙዚቃዎች ምናምን መስራት ጀመርን አብረን። ከዛ እሱ አደገና ወደ እንትን ሄደ፣ ወደ ፕሮጀክት እስቲ እንስራ ምናምን። ከዛ ፌስቲቫሎች አፕላይ እናድርግ ተባለ ዩሮፕ። እና ያው እሷ ፊንላንድ ስለነበር ያለችው በጊዜው ፊንላንድ እንደሱ አፕሊኬሽኖች ላክን ምናምን። ከዛ ግራንት አፕሊኬሽንም እንደዛው ይሄ ሞቢሊቲ ፈንድ ምናምን የሚባል ከነሱ የሆነ ገንዘብ አገኘን። ያ ገንዘብ ሲኖረን በቃ ፌስቲቫሎቹን ደግሞ አፕላይ ስናደርግ ተቀበል 13 ፌስቲቫል ላይ አክሰፕት ተደረግን ፊንላንድ። እዛ በቃ ለሙዚቃ ነው ሄድነው። ከዚህ ከኢትዮጵያ 4 ሙዚቀኛ፣ ከፊንላንድ 3 ሙዚቀኞች፣ 7 ሙዚቀኛ ያለበት የኢትዮጵያና የፊንላንድ ሙዚቃዎች ተብሎ ያው ለእንትን ነው እንጂ አይ ቲንክ 2-3 ናቸው ከፊንላንድ ሙዚቃ የተጫወት ነውና አንድ የፊኒሽ ዘፈን አለኝ ከመሄዴ በፊት የሰራሁት እና ቋንቋውን አላውቅም እንዴ በራሱ የሚዜት አድርገው ነው አስመስዬ ምናምን ሰምቼው አይ ሚን ፕሮናንሴሽኑ ምናምን ሊያስቅ ይችላል። አሁን ኦሮምኛ የማያውቁ ሰዎች ኦሮምኛ ሲዘፍኑ ኦሮምኛ ኔቲቭ የሚያወራው ሰው ይገባዋል ምናምን እንደሱ ብቻ እንደሱ ነበረ ኤክስፒሪየንሱና በግራጁዌሽናችን ቅዳሜ ምርቃት ሆኖ በሳምንቱ ቅዳሜ ነው ከሀገር የወጣ ነው። እና በቃ ፊንላንድ ሜድን ተጫወትን ወደ 13-14 አካባቢ ፌስቲቫሎች፣ ብዙ ቦታዎች ምናምን ነገር መመለስ ነበረብን። ከዛ ሳምንት የሚባሉት ነገሮች እየደረቡ ሄዱ ራሳቸውን። በሳምንቱ በምርቃታችን በሳምንቱ ከሀገር ወጣን። ከሀገር ወጣን በሳምንቱ ደግሞ ኢትዮጵያ በቃ ፖለቲካል ተርሞይል ያኔ ነው በደንብ የጀመረው ብጥብጥ ነው። ከዛ ልክ ፌስቲቫሉ እንደጨረስኩኝ 2 እንትን ሆንኩ። ይሄ በቃ ዱ አይ ሃቭ ቱ ስቴይ ወይስ ተመልሼ መሄድ አለብኝ? ከሀገር ስትወጣ በጣም ነገሮች ኤግዛጅሬት እንደሚደረጉ የገባኝ ደግሞ ወዛ ነው። በቃ ታንኩ የ6 ኪሎን አስፓልት እየቆፈረው ሄደ ምናምን አይነት አድርገው ነው የሚያወሩት ርቆስ ወሬው ሲያወሩት። እና አስተማሪነት ስራ አገኘሁ። ገና ሳልመጣ ያልኩህ አሁን እዛ ታንዛኒያ ያገኘኋት ደግሞ ሌላ ጓደኛ እሷን ፊኒሽ ነበረች። ከዚህኛዋ ጋር ይተዋወቃሉ፣ ቤስት ፍሬንድስ እነሱ። በእሷ ነው የተዋወቅ ነው እና የእሷ የሙዚቃ ትምህርት ቤት አላት። ከዛ በቃ ይኸው ለጊዜው ምናምን ነገር የሙዚቃ ልጆችን ማስተማር እዚህ ያለው ነገር እስኪጠራ ምናምን ነገር ነው። አይ ኖ ኢት ሃዝ ነቲንግ ቱ ዱ ከእንትኑ ጋር እዛ እንድቆይ የተፈለገ በቃ እዚህ ብትጫወት ምናምን ተባለ። ደግሞ አንደኛው ስፖንሰራችን የነበረው ሄልሲንኪ ሲቲ ነበረ ከተማው ራሱ። ከዛ እነሱም ሪኮሜንዴሽን ጻፉልን ኢፍ ዩ ስቴይ ሂር ምናምን he will have ብዙ ኢምፓክት ምናምን ማስተማር ምናምን ትንሽ ከበድ አድርገው ጻፉልኝ። እንዴ አልኩኝ። ከዛ አስተማሪ ሆንኩኝ፣ ልጆች ሙዚቃ ማስተማር። ላይክ በእንግሊዘኛ ማለት ነው? አዎ 1 አመት። አይ ሚን በእንግሊዘኛ አይደለም፣ አሲስት የሚያደርጉ አንድ ሰው አይደለም የሚያስተምረው። 4-5 አስተማሪ ያለ አንድ ክላስ ውስጥ ሙዚቃ ክላስ ስትማር
ከዛ አራቱም ያስተምራል ነው። ምን እንዳየው ታውቃለህ? እኛ ሀገር 5ቱንም ሳብጀክት አለ አይ ነው የበውቀቱ እኮ አለች ቀልድ አይደለ? ስፖርትና ሙዚቃ አስተማሪም አንድ ይሆንና በ5ኛው ስፖርት ነው በ6 ሙዚቃ ነው። ስለዚህ ሁለቱንም በየተራ ማስተማር በጣም ስለሚደብረውና ወደ ቤቱ መሄድ ስለሚፈልግ ቶሎ በቃ ዛሬ አጥንት የሚከስከስ የሚለውን ዘፈን እየዘፈናችሁ ውጡ ይላችሁ። በአንድ ድንጋይ ሁለት ወፍ። 5 አስተማሪ ከባድ ነው። እሺ በቃ 4 5 ሆነን ነው የምናስተምረው። አንድ ሰው ድራም ይይዛል፣ የሆነ ሰው ሳክስፎን ያስተምራቸዋል፣ ይቆጠራል ምናምን እንደ ባንድ እየሆነ ነው የሚማሩት እዛ። በጣም አሪፉ ነገር ደስ የሚል እና የሆኑ ሳክስፎን የሚፈልጉ ልጆች፣ ጊታር የሚፈልጉ ልጆች፣ ድራም፣ ፒያኖ ምናምን እዚህ ጋር 2 ፒያኖ አለ እዛ ጋር ድራም ምናምን እንደ ባንድ ሴታፕ ሰርተህ በቃ 1 2 3 4 ይባላል። ትጫወታለህ እኩል ምናምን ትሄድና ይሄን አስተካክል ትለዋለህ፣ እቺ እንደዚህ አድርጋት ምናምን ትላለህ። እንደሱ ነው የሚማማሩት። አይ ቲንክ ሙዚቃም በደንብ ፋንክሽናል ይሆናል እንደሱ ስትማር። እና እንደሱ ያስተማርኩ ለማስተማር የ1 ዓመት ፍቃድ መጠየቅ ነበረብኝ። ቆይ አይ ቲንክ የሆነ ታሪክ ዘልዬ ያለው በመሃል የስራ ፍቃድ የመኖሪያ ፍቃድ ምናምን ሳይኖርህ እንደሱ ማድረግ አትችልም። እና ሀርቱ አፕላይ የስራ ፍቃድ ማመልከት ነበረብኝ የመኖሪያ ፍቃድ። እና ምክንያት ስትጠየቅ እንደዚህ ስራ አለኝ ለስራ ነው ትላለህ። ከዛ በኋላ የምታገኘው ኢንካም ምናምን ተብሎ ካልኩሌት ተደርጎ ከዛ ነው አፕሩቭ የሚያደርጉልህ። ግን ምን አለ 3 ወር አውሮፓ ውስጥ ከቆየ መጥተህ በቃ ለቪዚቴሽንም ይሁን ምናምን በ3 ወር መመለስ አለብህ። ከ3 ወር በላይ የምትቆይ ከሆነ ግን ኦልሬዲ 3 ወር ቆይተሃል። ለስራ ማመለከት ኮር ኤኒ አዘር ሪዝን የመስራት መብት አለ ከ3 ወር በኋላ እሱ መብት ይሰጣል። እና እንደዛ ተፈቀደልኝ። 11 ወር ጠብቄ ነው ፈቃድ የተሰጠኝ ባይዘው የፐርሚቱን ለማግኘት። ኦኬ። እና 11 ወር በቃ ያው ጥበቃ ላይ ነበርኩ ማለት ነው። አይ የስራ ፈቃድ የመኖሪያ ፈቃድ አንሰጥህም ቢባል 11 ወር ቆይቼ ወደ ኢትዮጵያ ነበር የምመለሰው። ኦኬ። ከዛ እሱን ሰጡኝ 1 ዓመት። 1 ዓመቱ ሲያልቅ እያለ እየረዘመ ሄደ። ከዛ በቃ ብዙ ነገሮች ፓስፖርት መቀየር ምናምን ደረጃ ድረስ ደረሰ። ከዛ ዲፖርት መደረግ ወደ ሀገር አሁን ያለውበት ፕሮሰስ ማለት ነው። እና በቃ ዲፖርት ስል ሰዎች ያምናሉ ራሱን ሰልፍ ዲፖርት እያደረገ ወደ እሱ ነው እንድናወራ የፈለኩት። ማለት አይ ቲንክ ኢትስ ኤ ፕሪቪሌጅ ለብዙ ሰዎች ላይክ በዚህ ሰዓት አይ ዶንት ኖ ላይክ ከሀገር መውጣት ምናምን የሆነ ስደት ጥሩ አይደለም ምናምን ብለህ የምትመክርበት አይነት እንትን ላይ አይደለም ብዬ ነው የማስበው። እና ላይክ አንተ ደግሞ የኩበት ሽታ ምናምን ብለህ ልትመጣ ነው። እና ብዙ ሰዎችም እየመጡ ላይ አሜሪካ የነበሩ ሰዎች ምናምን እዚህ የሆነ ኦፖርቹኒቲ እያዩ እዛ ቢዝነስ የነበራቸው ብቻ ላይክ ተመልሶ ደግሞ የሆነ ነገሮች እንትን የማድረግ አይነት ነገር አለና እዚህ ጋር በደንብ እንድናወራ ስለፈለግኩ ነው። ውጭም ያሉ ሰዎች ስለሚከታተሉ ቶት ፕሮሰሱ እንዴት ነው? ላይክ ከባድ ቀላል አይደለም። አይ ውሸት ነው የሚሆነው ቀላል ነው። ሪዝኑ ራሱስ ምንድን ነው? ላይክ መጀመሪያ ማለት ላይክ አንዳንዴ ገብቷል ልክ ሲከብድህ ላይክ አንዳንዴ ያዝከው ነገር ሲከብድህ ዩ ጀስት ሲ ዘ አዘር እንትና ላይክ እዛ ያለው ነገር ሲከብደው ነው ሰው እንትን የሚለው ወይስ ተመልሼ ሀገሬን ህዝቤን ላገልግል ልሙትለት እግደልለት ብሎ ነው የሚመጣው? እኔ የምገልለትም ሞትለትም ህዝብ እንደሌለ ሁሌ ነው የምናገረው። ለምንም አይነት ሀሳብም ሰውም ምንም መሞትም መግደልም አልፈልግም። ሳክሪፋይስ ታዲያ ለአንተ እንዴት ነው የምትለው? ሳክሪፋይስ ምሳይል ልዘልልህ እችላለሁ ከወደድኩ። ኦኬ። መጨረሻ በእግሬ ወክ ላደርግልህ እችላለሁ ወክ ማድረግ ሳልፈልግ ምናምን። አይ ሚን ከፍቅር ሲሆን 2 ቀን ልትመጣ ትችላለህ። ፍቅር ግን ግደልና ሙት ይላል ብዬ አላስብም። የፈለገ ሊሚት ድረስ ብሄድ እኔ እንደሱ አላምንም። የኔ ሚኪ አስተሳሰብ ነው። እንዳንድ ተራ ሌጣ ግለሰብ እንደዛ ነው ማስበው። እና እንደሱ ብዬ በጣም ማመናፈስ አልፈልግም። ለምመጣህ ምናምን ስትለኝ በቃ አይ ዋንት ቱ ቢ ሄር። አንዳንድ የሚበቁ ነገሮች አሉ። ምንም ነገር በጣም ጥሬ ስጋ መብላት የሚወድ ሰው የሆነ ሰዓት ሊበቃው ይችላል። በጣም መጠጥ የሚወድ ሰው ሱስ ውስጥ ያለ ሰው በቃኝ ምናምን ሊል ይችላል። ምቾትም እንደዛ ያደርጋል አንዳንዴ አይደል? ምቾታቸውን ጥለው ገዳም የገቡ ሰዎች አሉ ምናምን። ያው እኛ ግን አይ ቲንክ እንደ ሶሳይቲም እንዲጨበጨብልን ስለምንፈልግ እንዲህ ሀገሬ መጥቼ በቃ እኔ ችግሩን ምናምን ትላለህ።
የኦነስት ሪዝን ካስፈለጋም ሊሆን ይችላል ነው የመጣው። አይ እንደሱ እንኳን ችግር ያለበት ሰው ካለ እኔ እንጃ አይደለም ሙቭ አድርጌ በቃ እንደው ሚስት ፈልጋለሁ በቃ ሀገሬ ምናምን ብሎ የሚመጣ ሰው እሱ ጤነኛ ነው ብዬ አላስብም። እሱ ኢንቴንሽናሊ በቃ እንደው በቃ ላግባ ኢትዮጵያ አደን ነው እኮ እሱ አይደለ ላም ያስቆኛል እንደሱ አደን ነው ያልከው። በቃ የሆነ ሰው አጥምጄ እንደዚህ ምናምን በጣም ክፉ ሰዎች ናቸው እንደውም አይ ቲንክ እንደሱ አይደለም ብቻ አመጣጤ እንደሱ አይደለም። ልታድኑ አይ ቲንክ ዲያስፖራ ሲዝን ኢዝ ካሚንግ አው በሆነ በአመት ሁለቴ ነው እሱ ነገር አለ አይደለ? አዎ በአመት ሁለቴ ገና ላይና የሆነ አሁንም አለ መሰለኝ በቅርብ። እሺ ቫልዩ ሲስተም አይ ቲንክ መጀመሪያው ነው የሆነ እድሜ ላይ የሚገባህ ነገር አለ። ፓስት 3 years አይ ሚን ይሄ ንቀት ምናምን አይደለም። ይሄን በጣም ሰዎች አንቀጽ ነው ፕሮቴክትድ ባይ ዲስ። አይ እኔ በፍሪደም ኦፍ ስፒች ምናምን አላምንም በነገር ላይ ለምን ኢትስ ቡልሺት ብዬ የማስብ ሰው ነኝ። ሀውሶ በቃ ፍሪደም ኦፍ ስፒችን እናቀላቅላለን ብዙ ነገር ላይ ቆይ ብዙ ቶፒክ እንዳልዘል ብዬ እመለሳለሁ። እሱ ጋር እቺን ያዛት ካለፉት 7 ዓመታት ወዲህ ኮቪድ የኛ ሀገር ጦርነት ምናምን ብዙ ነገሮችን አፍርሼ የሰራሁበት ጊዜ ነው። በቃ አስተሳሰብ ማንነት ምናምን የሚባሉ ነገሮች ብዙ ቫልዩ የምሰጣቸው ነገሮች ድምጥማጣቸው ጠፋ። ማከብራቸው ሰዎች ቀለው ተገኙ። በጣም ደግሞ ችላ ያልኳቸው ሰዎች በቃ ዋጋ ያላቸው ሰዎች ሆነው ተገኙ ምናምን። ዓለም ላይ ያለው ነገር በጣም በብዙ ነገር ተቀያየረ ነገር እና የራይት ዊንግ የሚባለው ገቨርንመንቶች ኤቭሪዌር በቃ እንዴት ቀኝ ዘመም ቀኝ ዘመም ነው የሚባለው አይደል? ቀኝ ዘመም ፖለቲካ በጣም ዘረኝነትን ምናምን ናሽናሊዝምን በጣም በተጣመመ መልኩ ምናምን ማዞር ናሽናሊዝም በእርግጥ መጥፎ ነገር ነው ግን እሱም ሌላ ጠማማ ነገር ነው እንዲሁ ኔቸር ኦፍ ኢት እሱ ነገር በደንብ አስተሳሰቤን ቀይሮታል ብዬ አስባለሁ። እና ውሃ ልኩ ምንድን ነው ለሞራሊቲ ውሃ ልክ ምንድን ነው የተሻለ አስተሳሰብ የሚባለው ውሃ ልኩ የቱ ነው ትላለህ። እና እኛ ሀገር በጣም የሚናቁ ነገሮች ቫልዩአቸውን ጨምሮ አገኘሁት። እኔ ራሴ በጣም ማጣጥላቸው የነበሩ ነገሮች ምን አገኘ እዛ ቫልዩ ብዙ በቃ ሰው ፎር ግራንትድ አሁን እዚህ ያለን ሰዎች ፎር ግራንትድ የምንወስዳቸው ቫልዩ የምናደርጋቸው ነገሮች እንዲሁ ኮሌክቲቭሊ አሁን እንደው ይሄ እያልኩ ባልጠራለን በጣም ብዙ አሉ እኮ አይደል? ለምሳሌ ብድግ እያደረክ መጥቀስ የምችለው ብዙ ነው ያለው። ይሄ መከባበር የሚባለው ነገር ፍቅር ይሉኝታ ራሱ ምናምን አንዳንዴ በጣም አስፈላጊ ሆኖ ታገኘዋለህ። እና እነሱ ነገሮች በጣም ተቀያይረውብኛል። እነሱ ቫልዩ ሲስተም ብለው የሚያስቡትን አየነው አይደለ? እነዚህ ባርባሪክ የሆኑ አንሲቪላይዝድ መንኪስ ምናምን እያሉ እየሰደቡን ሉጋት ያዶኝ ፓለስታይን ምን እያደረጉ እንዳሉ ስንት ህፃን ሴት እየጨፈጨፉ ንጹሃን ሰዎች ምናምን በቃ ፕራውድሊ ነው የሚያወሩት በአደባባይ ወጥተው ምናምን የዩክሬንና የራሽያ ጦርነት እንዴት እንደጀመረ ምናምን ስታየውና አሁን የሚነግሩን ፕሮፓጋንዳ ስታየው ምናምን በጣም የሚያስቅ ነገር እና ወያር ዘ ባርባሪክ መንኪስ እንግዲህ ኦኬ። ስለዚህ የነሱን እየታዘበ ያንን ባርባሪዝም ሽሽት ነው በዚህ አይ ኖ ኖት ሽሽት በቃ እንደሱ አይነት ነገሮች አስተሳሰብህን ይቀይሩታል። ኦኬ ዱ አይ ሪሊ ቢሎንግ ሂር ምናምን ትላለህ። እና በቃ ቢያናድዱኝም ምንም ቢሉኝ የምወዳቸው ሰዎች አሉት እዚህ ነው አጠፋ የሚቆጡኝ ምናምን። ነፃነትም ሊሚት ያስፈልገዋል የምለው ለዛ ነው። ኦብቪየስሊ አይ ቲንክ ያው በራሱ የሆነ ኢሉዥን ነው አይደል? ያ ለዛ ነው አይ ሚን በጣም እንደዚህ ጥቁርና ነጭ አድርገህ የምትስላቸው ነገሮች አይደሉም። አሁን ቅድም መለስበታለሁ ያልኩህ የመናገር ነፃነት መለስበታለሁ መናገር ነፃነትና ሰዎችን ኢንሰልት የማድረግ ነፃነት ተመሳሳይ ነው። ኢን ፔፐር እሱን የምትነጥልበት ብልሃት ያስፈልጋል። እንደው መናገር ነፃነት ተሰጥቶኛል ብዬ አንተን እየዘረጠጥኩ እያዋረድኩኝ ማውራ ከሆነ ምኑ ጋር ነው ነፃነቱ የሚያስፈልገው? ያ ግሬ ላይን በቃ ያቺ ታስፈልጋለች። ገብቷል? እንዳትጨቆን ደግሞ እንደዛው ፕረስ እንዳትደረግ ደግሞ ነፃነቱ ያስፈልጋል። ፕሮብለም ግን ያችን ባላንስ የሚሰራው ማን ነው? ማመቻመቹን እሷ ጥበብ ታስፈልጋለች እንጂ ዝም ብለህ ለዛ ነው ቡልሺት ነው ያልኩህ። ሰው ሁሉ ሜንሽን የሚያደርገው በተጣመመ መልኩ ነው። የመናገር ነፃነት ፖድካስታችንን ቡልሺት ነው እያለ ነው። አንቀጽ 9ን ግን ሰብስክራይብ አድርጉ እናንተ። እኛ በአንቀጽ 9 ሆፕ እናደርጋለን። አሁን የምናገረው ነገር ያስከፋው ብዙ ሰው ይኖራል እኮ። እኔ ራሱ ተከፍቻለሁ። አይ ኢንጀነራል ከቅድም ጀምሮ ያወራሁት ነገር አሁን ስለ ናሽናሊዝም፣ ስለ ቫልዩ ሲስተም፣ የሰዎች
መረዳት ንቃተ ህሊና መንጋ ይበዛል ምናምን ስለ በጣም ፐርሰናል አድርገው ኦፌንድ የሚሆኑ ሰዎች አሉ። እነሱ መብታቸው። አሁን እሱ እንዴት ነው የምታስሄደው? መሀል ላይ የሚከብደው ፓርት እሱ ይመስለኛል። ትንሽ ወደ ኋላ መሰለና ላይክ አይ ቲንክ ኢትስ ኤ ቤተር ኮምፈርት ዞን ብዬ አስባለሁ። ለምሳሌ አሁን ዝም ብዬ ሳስበው ፊንላንድ መኖር ዩ ሃቭ ኤ ቤተር ሂውማን ራይት ቤተር ሊቪንግ ኮንዲሽን ጥሩ የሚከፍል ስራ ምናምን ነገር ብቻ የፊውቸር ትንሽ ሴፍቲ አለው። ላይክ በቁስም በምን ካየኸው የተሻለ ሴፍቲ ያለበት ነውና ያንን ለቆ መምጣት ላይክ ገብቷል። ያንን ኮምፈርት ዞን መሰናበቱ ምናምን ነገር ላይክ እንዴት ነው ለአንተ ይቀለለ? ምቾት ነው የገደለን። አይ ቲንክ የሆነ ምቾቱ ስትሆን በቃ ትጠፋለህ። አይ ቲንክ እና የሆነ መወሰን አለብህ። ሁሌ የተመቸ ቦታ ከሆንክ አታድግም። አንደኛው እሱ ነው ችግሩ። ከዛ አንዳንዴ ደግሞ ደፈር ብለህ የምትወስናቸው ውሳኔዎች ያስፈልጋሉ። ላይፍ ከቤቱ የሚወጣ ሰው ቤት ተከራይቶ ምናምን እኮ እንደሱ ነው። ቤተሰብ ጋር ይሞቃል ጋለ እንጀራ ተሰርቶልህ ይመጣል። እዛው ምሳ ደርሷል ትባላለህ። ራት ቀርቧል አመጣም እንዴት ትባላለህ። ምንም እኮ ልፋት የሌለበት ኑሮ ትኖራለህ። ለምሳሌ ግን there is some reward to it። አሁን እኮ ገብቷል። አሁን እኛ ሀገር ላይ ያለውም ሰው ቢዝነስም ያለው ሰው ምንም ያለው ሰው ላይክ የሆነ ገብቷል ላይ የፈለኩት ነገር እዛ ነገር ላይ ነውና በጣም ድፍረትም የሚፈልግ ይመስለኛል። ላይክ የሆነ እሱማ ደፋር ነኝ አይደለም፣ ሁሉ ነገር ላይ ደፋር አይደለም። አንዳንድ ነገሮች ላይ ደግሞ ደፍራለሁ። ከዛ በቃ ሌትሲ ነው በህይወቴ እየተሳካልኝ ነው የመጣሁት። ደፍሬ ተበላሽቶብኝ አያውቅም ብዙ ነገር። መች ሌላ ኢንተረስቲንግ ነገር ልጠይቅ። ላይክ the reality and expectation ለምሳሌ አሁን ብዙ ሰዎች ለምሳሌ ከሀገርም ስትወጣ እኮ the same ነገር አይደለም። ከዚህም ስትሄድ በቃ የሆነ ኤክስፔክቴሽን አለ። will be this I will do this I think አሁንም ከውጭ እየመጡ ያሉት ሞስትሊ አሁን አሜሪካ ያሉ ሰዎች በብዛት ሙቪ እያደረጉ ነው። if you know ወደዚህ እየመጡ የሆነ ነገር ለማድረግ እየሞከሩ ነው ምናምን ታገኛቸዋለህ ምናምን ላይክ ሲመጡ የመጡበት ኤክስፔክቴሽን አለ። ላይክ እንደ ፍሬንድም ብቻ በሆነ ወንተም ማቃቸው ሰዎች ጋር ምናምን ይሄን ነገር ስለማይ ነውና ላይክ that expectation አለ። the reality of it ደግሞ እንዴት እያደረገ ነው? እኔ ኤክስፔክቴሽኔን ሁሌ ዝቅ ነው የማደርገው ለምንም ነገር። አይ ዶንት ኖ ይሄ ፐርሰናል ነገር ሊሆን ይችላል። በቃ አንዳንዱ ሰው በጣም ነገሮች ላይ ሆፕ ያደርጋል ምናምን፣ አንዳንድ ሰው ደግሞ በቃ ጠበብ አድርጎ ይሄ ኢትስ ኖት ጎይንግ ቱ ሃፕን፣ ስለዚህ ሚኪ ከተሳካልህ ብትደሰት ይሻልሃል ሳይሳካልህ ከምትበሳጭ ዲስአፖይንት ከምትሆን ትለዋለህ። አንዳንድ ነገሮች ላይ ደግሞ ያኛው ይሰራል። በቃ ዲሉዥናሊ ይሳካልኛል ብለህ ጭፍን አድርገህ ማመን። ሶ ፐርፌክት የሚባል የለም እኮ። አንደኛውን የሆነ ቦታ ትመርጠዋለህ፣ አንደኛው እንደዛ። ብዙ ነገሮች ላይ እንደሱ አደርጋለሁ እና ማዌር ኦፍ ኢት። አይ ሚን ከዲስአፖይንትመንቱ ሴቭ ያደርጋል። አዎ ከሱ ሴቭ ያደርጋል። ደግሞ ግን ምን ድራይቭ ያደርጋል? ያ ኤክስፔክቴሽን ደግሞ ከሌለ ዋስ ዘ ድራይቪንግ ፎርስ? ዲሲሽኑን ራሱስ የኖርኩትን ህይወት ነው የምደግመው ብዬ አስባለሁ። በጣም ችግርን አውቀዋለሁ። በህይወቴ ተቸግሬ አውቃለሁ። መበለው አጥቼ አውቃለሁ። ያልተወደድኩ መስሎኝ ተሰምቶኝ ያውቃል። ብዙ ጊዜ ሰዎች የሚጠሉት ምናምን መቸገር ምናምን እነሱም ብዙ ነገሮች አይቻለሁ። እና ምንም በቃ አንዳንዴ ወይ ይሆንልሃል ወይ አይሆንልህም እና የማታውቀው ቦታ እንደማትደርስ ታውቀዋለህ። በቃ መቸገር ከሆነ መቸገርን እንደገና ናይስ ቱ ሚት ዩ ኢታዝ ቢን ዋይል ረጅም ጊዜ ግን አንዳንዴ በቃ የሆነ ውስጥህ የሚፈልገው ነገር አለ። በቃ ቢሎንግ ሂር ሴንስ ኦፍ ቢሎንጊንግ የሚባለው ነገር ሰዎች አንደርስታንድ አያደርጉትም። ብዙ ጊዜ ከሀገር ተሰደህ ስትመጣና ስትኖር እዛ ሁለቱም ቢሎንግ አላደርግ የሚል ስሜት ውስጥ ይከታል። እዛ ስትኖር 20 ዓመት ኖርክ፣ 2 ዓመት ኖርክ፣ 50 ዓመት ኖርክ ዌር አር ዩ ፍሮም የሚለው ጥያቄ አለ ሁሌ ሰዎች ስታገኝ አይደለ? እዚህ ሀገር የሆነ ነጭ ሰው ብታይ you will do the same thing። በቃ it's human nature ነው። እንግዳ የመሰለ ነገር እንደሱ ትጠይቃለህ። ጥቁሩንም መጠየቅ ጀምረናል አክቹዋሊ። አዎ እሱ yes ሴንስ ኦፍ ቢሎንጊንግ አሁን እሱ ያስታውሳል። እዚህም አልቀረም ነው። እሺ ለካ አይ ዶንት ቢሎንግ የሚለው ነገር ይቆሰቆስብሃል። አንዱ እሱ ነው። ተሰደህ ስትመጣ ደግሞ እዚህም ሲምላል ነገር ነው። አይ ዶንት ቢሎንግ የሚለው ነገር እንዲሰማ የሚያደርጉ ብዙ ነገሮች አሉ። ዲያስፖራ ምናምን ሲባል አሁን እኔ ኖት ምናምን ፕራይድ ምናምን የማደርግበት ነገር አይደለም። በቃ
በቃ ሰው ጀስት እንደ ኖርማል እንደ ተራ ሰው ትሪት እንዲያደርገኝ እፈልጋለሁ። ጀስት ተወራ ምናምን። ከዛ ደግሞ ይታወቅብሃል እኮ ለሾው ኦፍ ምናምን የሚመስለው ሰው ሊኖር ይችላል። የለመድከውን ነገር ምናምን ስታረግ ስታይ ምናምን አንተ ለምደዋል እኮ አይደል? እሱ ነገር ሰዎች እንደዛ ትሪት ያደርጉና እዚህም ቢሎን ጋላረግ ይሆን እንዴ ምናምን ትላለህ። መሀል ላይ የሆነ ፍቺ መሀል የተወለደ ልጅ ትሆናለህ። ኢትስ ሪሊ በጣም አይ ቲንክ ለብዙ ሰዎች ሪሌታብል ይሆናል ብዬ አስባለሁ። እና አይ ጀስት ሲ ዳት አሁን የምትለውን ነገር የሆኑ ላይክ የመጡ ሰዎች ውስጥ ምናምን ላይክ ሲመጡ በጣም ዜር ኢዝ ኤ ሂውጅ ፋየር በቃ ኤነርጂያቸው የሆነ ነገሮችን ለማድረግ የሚሄዱበት ስፒድ ምናምን ነገር እና ከዛ ላይክ ዳት ኮንፊውዥን አለ። መልሶ ደግሞ እዚህ ቆዩና ሞከሩ ተመልሰው ላይክ የሄዱ ብዙ ሰዎች ምናምን ነገር አየሁኝ ነገር ድጋሚ ላይክ ስክራች ምናምን ለመጀመር ነው። አይ ቲንክ ሌላ ደግሞ እሱ ደግሞ ታስተወረስ ነገር ሌላ ኮንፊውዥን ምናምን የሚፈጥር ይመስለኛል። እናቴ ክፍለ ሀገር ነው የምትኖረው ስቲል እና መጥቼ እናቴ ጋር ሄድኩ። እንትን የለኝም ቢጫ ካርድ ምናምን የሚባለው የለኝም። መንገድ ላይ ሲያስቆሙም የምታሳየው መታወቂያ ብቸኛ የሚኖረው ፓስፖርት ነው። እና 2 ሰዓት በእኔ የተነሳ ተጉላልተዋል ብዙ ሰዎች። አስቆሙም በቃ ሁሉም ስልጣን ማሳየት ነው የሚፈልገው። ማፈቅዶልህ ነው ምናምን ከኢትዮጵያ መንግስት የፈለገበት ቦታ እንዲሄድ እንዲጎበኝ ተፈቅዶለታል የሚል ደብዳቤ ተራ ትራፊክ ነው የምልህ። የኢሬቻ ጊዜ ነበር የዛሬ 3 ወር 4 ወር የመጣው ጊዜ ነው። ተራ ትራፊክ አስቆሞ በቃ እንደዚህ ደብዳቤ ካልተጻፈላ አታልፍም። ደርሼ ስመለስ ማለት ነው ወደ አዲስ አበባ ለመግባት ለምን ሄድክ ምንድነው 2 ሰዓት እያጋነንኩ አይደለም የምር መኪኖች እየቆሙ ይፈተሹ ነበር። ሄቪ ፍተሻ ነበር የኢሬቻ ጊዜ ስለነበር ነው። በቃ እንዲህ አይነት ነገሮች ለምሳሌ ምን ታደርጋለህ ትላለህ። ከስተምስ እቃዎች ነበሩኝ አሁን የመጣው ጊዜ ደግሞ ከ10 ቀን በፊት ምናምን እንትን ታክስ ክፈል ምናምን ተብዬ ከፍዬ ባንክ ሄደ ከፍለ ደረሰኝ ይዘና ተባልኩ። ባንክ ሄድኩኝ ከፍዬ አመጣሁ ምናምን። ከዛ ፕሪንተሩ አልሰራልኝ እነሱ ከፍሏል የሚል ወረቀት እኮ ነው የሚሰጡኝ የሪሲቱን ኮፒ። እኔ አይ ዶንት ኒድ ኢት ለኔ በቃ ፕሮሲጀር ነው መቀበል አለበት። ከዛ ፕሪንተሩ መስራት አቆመ። ጸሐፊዋ ትመጣለች ትጎረጉረዋለች አይሰራም። የሆነ ሰውዬ ተጠርቶ ይመጣል እሱም ለማሰራት ይሞክራል አይሰራም ምናምን 30 ደቂቃ እዛ ቆሜ በቃ እዛ እንደዚህ በቃ እኔ አይ ዶንት ኒድ ዘ ሪሲት ችግር የለም ከፍያለሁ የባንክ ደረሰኝ አምጥቻለሁ ስለዚህ ልሂድ አትወጣም። እዛ ቁጭ ብዬ 30 ደቂቃ ጠብቄ 30 ደቂቃ መጨረሻ ላይ የነበረው ሶሉሽን ምን እንደሆነ ታውቃለህ? እኔ ሰጀስት ያደረኩት በቃ ይተባል አልሰራም ፕሪንተሩ። እንዲህ አይነት ነገሮች ኤክስፔክት አድርገህ ምናምን አመጣም ግን ዲስአፖይንት ያደርጉሃል። በቃ ዋት ካን ዩ ዱ መጨረሻ ላይ ችግሩንም ምኑንም እኔ ብቻ የምቸገረው ችግር አይደለም ነው እና ግን ቢሎን ጋላረግ ይሆን እንዴ ምናምን የሚለውን ነገር ታይበታል። ሶፋር ለምሳሌ ይሄኛው ኢትስ ዋን ኦፍ ዘ ቻሌንጅ ለምሳሌ ሜቢ ኢንቨስትመንት ላይ እንደዚህ ለመስራት ምናምን የሚያስቡ ሰዎች አይ ቲንክ ኢትስ ኢንቨስትመንት ላይ ዞሮ ላይክ እዚህ እንደ አዲስ የምታደርገው ነገር ላይክ ሆፕፉል የሚያደርግህ ነገር ምንድነው? በጣም ደግሞ ላይክ ፔሲሚስት የሚያደርግህ ነገር ምንድነው? እዚህ ሀገር አሁን ላይክ ድጋሜ ብዙ ነገር ኢንቨስት ሊያደርግ እንዳለ ሰው ብር የሌለው ሰው መሆኔ ዲያስፖራ ሁሉ ሀብታም የሚመስላቸው ሰዎች አሉ። እኔ ገንዘብ የለኝም በጣም ደሃ ዲያስፖራ ነኝ። በቃ ግን አይ ጀስት ዋንት ቱ ሊቭ ሂር የምፈልገውን ነገር መስራት እፈልጋለሁ። አሲኖሚ ኮንተንት ነው ክሬት የማደርገው ሞር ሙዚቃ ነው የምሰራው ምናምን። አንዳንዴ ዲታች ትሆናለህ አይነት አይደል? አሁን እኔ የምኖረው የነበረው አውሮፓ ነው የምጫወተው የኢትዮጵያ አማርኛ ሙዚቃዎች ነው የምናገረው ብቸኛ ቋንቋ ስለሆነ ከሀገራችን ምዘፍነው በአማርኛ ነው የምጫወተው ሙዚቃ ፌስቲቫሎች ሲሄድ ቱር ሳረግ ምናምን አማርኛ ለማያውቅ ሰው ነው። how powerful is Amharic music by the way like እኛ ከምናውቀው like ምክንያቱም it's not that powerful just በቃ ኢትዮ ጃዝ የሚባለው ዣነር ውስጥ ይገባል። ወርልድ ሚውዚክ ተብሎ በየቦታው ውስጥ ይጫወት አሁን እኮ አሉ አይደለ? እነ ኦርኬስትራ ባውባብ እነ አሊፍ አርካቱሬ ምናምን ይሄ ትልልቅ የሚባሉ ቋንቋቸውን የማታውቀው ኢንዲጂነስ የአፍሪካ ሙዚቀኞች ዓለም ላይ እየዞሩ ይጫወታሉ። እሱ ፓርት ኦፍ ኢት ነው። በቃ ሙዚቃውን ነው ኢንጆይ የሚያደርገው እንጂ ግጥሙን አይደለም። ሰው ቋንቋም ምናምን አይደለም። በዛ ሴንስም ስታየው ስቲል የምጫወተው ሙዚቃ አማርኛ ነው፣ የኢትዮጵያ ሙዚቃ ነው፣
ቲዮጃዝ ምናምን የሚባል ዣንር እየገባው አይደለም አይነት ነገር ብለን ነው ተሰማ ይገባቸዋል። መግባትማ ለእኔ ስሜት አይሰጥም ነው የምልህ። አሁን የፍቅር ሙዚቃ ምናምን አይደለም እኔ የምዘፍነው ነው ማይ ሚውዚክ በቃ የሆነ ሜሴጅ ነው ማስተላለፍ የምፈልገው ሁሌ። ያ ሜሴጅ ደርሶልኛል ብዬ አላስብም እስካሁን። አልበሜንም ስሰራ አሁን ሪሰንትሊ ኢፒው ለኢትዮጵያ ኦዲየንስ ነው የሰራሁት። ብሶት አብረውኝ የሰሩት ሙዚቀኞችም ኢትዮጵያ አይደሉም የሆኑት እና እሱ ስሜት አይዶን ነው ያ ዲታችመንት ደግሞ በሱ ይገባሃል። አይ ቲንክ ያንን ነገር አሁን ፊክስ የምታደርገው አይነት እንትን ነው። እዚህ ሲሆን በቃ መልእክትም ኮንተንትም ስትሰራ አብረህ ችግሩን እየተቸገረ ነው ከሰው ጋር በደንብ አንደርስታንድ ታደርገዋለህ። ዋትስአፕ ነኝ ምናምን ኦዲየንስ በቅርብህ ነው ያለው ምናምን። አይ ቲንክ ኢት ዊል ቢከም ሌስ ሂፖክሪቲካል። አዎ የስ አሁን እኮ የሆነ ኮንተንቴን አይተህ ኮሜንት ልጽፍልኝ ትችላለህ ቲክቶክ ላይ ዩቲዩብ ላይ ይሄ ነገር ጥሩ አይደል እንዴት እንዲህ ልትል ቻልክ ምናምን። ግን አይ ሪሊ ኢንጆይ አሁን መንገድ ላይ ሰዎች አግኝተውኝ ምናምን በጣም ይገርመኛል አንዳንዴ። አይ ዲድንት ኖ እንደዚህ ሰው ለካ ያለ ምናምን ባለው አንዳንድ ጊዜ ፋርማሲ ገባሁና ስቴዲየም ካሁን ሰሞኑ አልኮል መግዛት ፈልጌ የሆነ ሳኒታይዝ ማድረግ የምፈልገው ነገር ቲክቶክ ላይ አውቃለሁ ምናምን ብላ ልጅቷ በቃ አፕሪሺየት እንዴ በጣም ልክ ስታስበው እኮ ልክ 5000 ሰው ያውቃል ማለት እኮ ልክ ሚኒ አንድ ስቴዲየም ህዝብ ያውቃል ማለት ነው which is very ግን እኛ ከቁጥር ጋር በጣም ኦብሰስድ ሆነን መሰለኝ የሆነ 10 ሰዎች ሲከተሉ ቫልዩን ዜሮ ማሳደድ ሆነ ኑሯችን። 10 የሚወዷቸው ሰዎች ያሏቸው ሰዎች የሆነ ችግር የሆነ ድሎት ያላቸው ሰዎች ምናምን ስም ያላቸው ቁጥር አይደሉም ማለት እንደሱ። አሁን እኮ 30,000 ሆነ መሰለኝ የሚከተለኝ ሰው ቲክቶክ ላይ 40,000 ልትገባ ነው በዛ ሜቢ ያው እንደዛ ባለፈው ያየን ነበር። አሁን እነዚህ ሰዎች ናቸው በቃ የሆነ የሚያለቅሱ የሚደሰቱ የሚስቁ ምናምን እሱ ቁጥር አይደለም ነው ቁጥር አይደለም ማለት ለኛም 59,000 ሰዎች ቁጥር አይደላችሁም ግን እንድትጨምሩ እንፈልጋለን እኛ። ዜሮ ማሳደድ አይ ቲንክ ብዙ ነገር ነጥቆናል። አይ ቲንክ 10 ተከታይ ሲኖር ነው እሱ ነገር አለው እንደሱ አይነት ኤሌመንት አይደል? አይ አሁን ራሱ ሳስበው ለምንድን ነው ሰብስክራይብ አድርጉ ያልን ምን ጨቃጨቀው? አይ እሱማ በቃ ትፈልጋለህ እኮ ብዙ ሰው ቢሰማ ሀሳብ ብዙ ሰው ጋር ቢደርስ አይ ቲንክ ሂውማን ኔቸር ነው። እኔ ሙዚቃ አውጥቼ 10 ሰው ከሚሰማልኝና 100 ሰው ከሚሰማል ብትለኝ 100ን ትመርጣለህ ኦብቪየስሊ። ግን ደግሞ እንትን ባያዝ ያደርገናል መሰለኝ። አሁን ኮሜርሻል ሙዚቃ ተብሎ ሲሰራና ያለን ኤቭሪቲንግ ኢዝ ኮሜርሻል ዚስ ዴይስ። እንደሱም ስለሱም ደዋወራለሁ ብዬ ነበር ኤኒ አርት ፎርም ወይ ምናምን ከዛ 10 ሰው የሚያዳምጠው ሙዚቃ እንደሆነ ስታቅና 10,000 ሰው የሚያዳምጠው እንደሆነ ስታቅ ኮምፕሮማይዝ ታደርጋለህ። በቃ እንደዚህ ምናምን የሆነ ፖሊሽ ታደርጋለህ ጄኒውን እንዳትሆነ ያደርጋል እሱ ነገር። ኦኬ እንትን ዲክቴት ይደረጋል ሌላ ውጪ ባሉ ብቻ ከራስ ይወጣና ዘው ኦፖዚትም ባንተም ደግሞ እንደሱ ይሆናል ነው ማለት። አሁን እዚህ ጋር የምትቀርጸው ፖድካስት ለምሳሌ ቤድሩም ውስጥ ምናምን ነገር ሊሆን ይችላል የምታወራው ከሁለት ሰዎች ጋር በቃ ድምጽ እንዳይረብሽ ብለህ እዚህ ጋር መጋረጃ ሰቅለህ እዚች ጋር የሆነች አምፖል አንጠልጥለህ ምናምን ማይክ የለህም ጠጋ ብለህ በስልክህ 1,000 ሰው ሲሞላ ብዙ ሰው እያየኝ ነው ልካ ይመጣል። ዊል ስታርት ኮንሲደሪንግ ኦኬ የተሻለ ማይክ መግዛት አለብኝ የተሻለ ካሜራ ምናምን እያልክ ትሄዳለህ። ዋይ ዶንት ዩ ዱ ዛት? አቅሙ ካለህ ነው የምልህ። እረዳለሁ ፋይናንሻል ስትራግል ምናምን እንዳለው ሪዋርድ ስታገኝ ነገሮች እንደምታሳድግ ምናምንም እኮ እረዳለሁ። ግን አቅም ያላቸው ሰዎች ምናምን ራሱ ሲጀምሩ ቀለል አድርገው ነው የሚጀምሩት እያየ ነው ምናምን ይለዋል። ሶ ኢት ቢካምስ ቢዝነስ። እሱም አይ ቲንክ ማኒፑሌት እንድትሆን ያደርጋል። እና እንደ ቁጥሮቹ ማሳደዱ በሱ መልኩ ደግሞ ጎድቶናል ስታስበው። ሚውዚክ ላይ እንዴት ታየዋለህ? ለምሳሌ ብሶት ከብላሲክስ እኔ ፐርሰናሊ የወደድኳቸው ዘ ብላሲክስ ጋር የነበረው ቀና መንገዴ ምናምን የሚለው ትራክ ብሶት ላይ ያሉ ትራኮች አመሌ እሷ በጣም ተመችታኝ ነበር። እድሌ ጠማማ ነው ምናምን አመሌ ጠማማ ምናምን እና ፎር ሰም ሪዝን ሌላ ሰሚላር እንደዚህ አይነት ስራዎች ብዙ ጊዜ አይሰሙም ይሆናል ብቻ ብዙ ማሱ ጋር አይደርሱም ነገር ነው። ይሄ ፉል ታይም በቃ ይሄ አክቹዋል ሚውዚሻን ምናምን ስትሆን ያለው ስትራግል ከባድ ነው። ለዛ ነው እኮ አሁን ደግሞ ከቅርብ ጊዜ ወዲህ ክሪቲሳይዝ ማድረጋቸውን ሰዎች አድማየር ማድረግ ጀምሬያለሁ። አሁን ገባኝ ለምን እንደዚህ እንዳደረጉ ምናምን። የሰራውን ሽሮጥ ሰው ሁሉ ሊወዱ አይችልም። የፈለገ ባለሙያ ብትሆን በቃ ዩ ሃቭ ቱ አክሴፕት እንዲህ አይነት ነገሮች ምንም አማራጭ የለህም። እና ሰው በሚወደው ወይ ደግሞ መስራቱ ሌላ ኮንፍሊክት ይፈጥራል መሀል ላይ ያደርግሃል ነው አይደል? እኔም በጣም ማውቃቸው ትልልቅ
ሙዚቀኞች አሉ እዚህ ሀገር ማከብራቸው ምናምን በስመ አብ የዚህ ልጅ ታለንት እኮ ምናምን የምትለው ልጆች አሉ። አልበም ሰርቶ አየኋቸው በጣም ያጨበጨብኩለት ተነስቼ ምናምን አልበም በቃ 2000 ላይ ሞላ የሚያዳምጠውን ስትሰማ እዛ ኢትስ ዲስአፖይንቲንግ የሚወጣውን ገንዘብ ስታይ አልበም መስራት በጣም ኤክስፔንሲቭ ነው። በዚህ አጋጣሚ ግን ዲስሪጋርዲንግ ዘ ኦዲየንስ አሁን ቅድም ምን የሚል ጥያቄ ነበር የመሰለህ ማን ነው ልክ ለምሳሌ አሁን ሙዚቃ ልክ ሙዚቀኞች ስትሰሙትና እኛ ስንሰማው ኢትስ በጣም የተለያየ አይነት ኦፖዚት ጫፍና ጫፍ ያለ ሪአክሽን ያጋጥመኛል። አንዳንዴ ሙዚቃ ላይ ያሉ ሰዎች በጣም አንተ የወደድከውን ነገር ያጣጥሉታል። አት ኤንድ ኦፍ ዘ ዴይ ለኔ ነው የተሰራው መሰለኝ ብዬ ነው አስበው ወይ ተደራሲው ነው ኮንኩኝ ለኔ ነው እና እኔ ኢንጆይ ካረኩት ከዛ ባለሙያው ደግሞ በጣም እንትን ይሏል የማ ኦፒኒየን ነው ማተሪያል ማድረግ ያለበት ላይክ who is right ውበት በተመልካች አይን ነው የሚለካው ይባላል። መስፈሪያው ቁድ ነው ያንተ አይን ነው የሆነ ስዕል ብስል ፎቶ ብለጥፍ ብዘፍን በጆሮ ነው የሚለካው እሱ ነው ቁድ ነው መለኪያው እና በቃ እሱ ነው እኮ የምልህ አድማየር ማድረግ ጀመርኩ አልኩ ምንም አይዶን ምንም እንትኑን አውቀዋለሁ ፕላትፎርሙ እንዴት ማኒፑሌት እንደሚያደርግ ሰዎችን ምናምን አውቃለሁ። እኔ ገንዘብ ቢኖረኝ አንተም በጣም ፌመስ ሙዚቀኛ ማድረግ እንደምችል አውቃለሁ ኢትዮጵያ ውስጥ you don't need a talent these days። ይህም በጣም ሰዎች አንደርስታንድ የማያደርጉት ነገር እሱ ነው። ሰዎች አንደርስታንድ የማያደርጉት ነገር እሱ ነው። ገንዘብ በጣም ብዙ ነገርን እያጠፋ ነው። ገንዘብ ያላቸው እዚህ ግባ የማይባል ድምፅ ያላቸው ምንም አይነት ታለንት የሚባል ነገር በፍጹም የሌላቸው ተሰጥኦ የሚባል ነገር የሌላቸው ሰዎች ፌመስ እየሆኑ ነው። በጣም ሰክሰስፉል እየሆኑ ነው። በቃ ገንዘብ ነው ማኒፑሌት የሚያደርገው። በጣም ሲምፕል ነገር ልንገርህ። በጣም አሪፍ አልበም ሰርቼ ለሰዎች አዳምጡልኝ ብዬ በጣም በቃ ጄኒዩንሊ ዩቲዩብ ላይ ብጭ ነው ምናምን በነፃ 500 ሰው ሊሰማ ይችላል። ገንዘብ ቢኖረኝ ደግሞ ማለት ነው ከተማው ላይ ያሉትን ባነሮች በሙሉ በኔ ስም አደርጋለሁ በአልበም በቃ ማርኬት የሰዎችን ብሬን ማርኬቲንግ የሚባለው ነገር ማለት ነው። ሳትወድ በግድ ሰማዋለህ። በሚቀጥለው ቀን ስታንጎራጉረው ራስን ታገኘዋለህ ወይ ኮንትሮቨርሻል ነገር ታሰራዋለህ። ሙዚቀኛው የኔ ቢጫ ወባ የሚል ሙዚቃ ነበር እኮ እዚህ ሀገር አይደል? እኔ ቢጫ ወባ አለ እሱን ዜማውን የማያስታውስ ሰው አለ ብለህ ታስባለህ? በደንብ ነው ማለት እኮ አሪፍ ሆኖ ምናምን ወደውት እኮ አይደለም በቃ you don't have a choice። እንደሱ አይነት እንትን አለ ማኒፑሌሽን። በልጅነታችንም ስናድግ እንደሱ ነው ያደግነው። እንትን ሄደንባቸው ሳይሆን መተውብን የወደድናቸው ሙዚቃዎች አሉ የምለው ነገር አለ አንዳንዴ። በቃ ሳትወድ በግድ 1 እና 2 ሬዲዮ እና ቲቪ ቻናል ያለበት ሀገር ነው ያደግከው። እየደገሙ ሲያሰሙ በሶስተኛው ቀን ያንጎራጎርከው ነው ያ ከዛ it becomes your favorite የሆነ ጊዜ እንደሱ ትደረጋለህ። እና እሱን እንዴት ኮምፕሮማይዝ ታደርገዋለህ? ከባድ ነገር ነው። ውደዱኝ ብለህ ሰው ማስጨነቅ ይሆናል። ግን ላይክ እንደ ኢንዱስትሪ ብለሽ ደግሞ ላይክ አሁን ለምሳሌ ምን እፈራለሁ መሰለህ ላይክ እነዛን ሰዎች ደግሞ ካጣ ላይክ በትክክል ላይክ ነገር እየሆኑ ይዘው የሚሰሩትን ሰዎች ምናምን ስታጣ አርቱ ራሱ ዲሳፒር ሊያደርግ የተለያየ አርት ሊሆን እኮ ይችላል። አይ ቲንክ this is the same to ለስዕል፣ ለሚውዚክ፣ ለፋሽን፣ ለምናምን ለብዙ ነገር እና እነዛ ሰዎች እንዴት ነው ማቆየት የሚቻለው? ላይክ how do they sustain ኢንዱስትሪ? ተስፋቸው ምንድነው? እነዛ አይነት ሰዎች ለራስ ሎያል መሆን ነው እና ለምን ከሁሉ ነገር ያተርፋል። አይ ቲንክ ለምን እንደዚህ ጀመርኩ በቃ እሷን ፖይንት ማስታወስ። እኔ ሙዚቃ ስሰራ እስካሁን እንግዲህ የማስበውን ነው የዘፈንኩት ብዬ አስባለሁ። ሁሉ ሙዚቃዎቼ በቃ የራሴ ሀሳብ የምፈልገው ነገር ይሄ እንደዚህ መሆን አለበት ምናምን የምላቸው ነገሮች በቃ that's my reason like that financial ወይም ደግሞ የፌም ሰክሰስ like እነሱ ነገሮች እንዴት ነው የምታስተናግዳቸው? ድሃ የሆንኩት ለዛ ነው። አይ ሚን ገንዘቤን የጨረሰብኝ ሙዚቃ ነው። በህይወቴ ብዙ ገንዘብ ያጣሁበት እሱ ነው። ይሄን ኢፒ ስሰራ ያወጣሁት ገንዘብ ፕሮባብሊ የሆነ ቢዝነስ ብጀምርበት እዚህ ሀገር አይ ሚን ምንም ኤግዛጀሬት እያደረኩ አይደለም 10 ምናምን ሰው ለእያንዳንዱ እየከፈልኩ ነው። እያንዳንዷ መሳሪያ የተቀዳችው ከዛ ሚክስ መደረግ በጣም ያገዙኝ የምወዳቸው ሰዎች አሉ እንዲሁ በቃ በቸርነትና በፍቅር እና እንደሱ አይነት ሰዎች አሉ። አሁን ግን ስቲል በጣም ውድ ነው ያወጣው ገንዘብ በጣም ብዙ ነው። ራሴ ብዙ ነገሮችን መስራቴ እንደውም ብዙ ቀንሶልኛል። ከዛ ይሄን ሁሉ ነገር አድርገህ
የምታገኘው ሪዋርድ ምንም በሙዚቃ ገንዘብ አግኝቻለሁ ብዬ አላስብም። ብዙ አይ ቲንክ ዩ ሃቭ ዳት ኤክስፐሪመንት የማለጉ ሌክዠሪ ያለህ ነው ላይክ አዎ እኮ እሱን ነው የምልህ። እናም ሶ ግሬትፉል እሱ ፕሪቪሌጅ ስላለኝ እንዲህ አድርጌያለሁ። ከዛ እዚህ ደግሞ ሆነ ስትራግል እያረክ ሙዚቃ ልውደድ ምናምን ብትል ምሳ እየዘለልክ እየራበህ ቤት ኪራይ እየተባረርክ ምናምን የማይሆን ነው። የብዙ ጓደኞች ህይወት እንደሱ ነው። በቃ በጣም ዛርሎ ያለ ሙዚቃቸው የሚሰሩትን ነገር በቃ እሱን ማድረግ ይፈልጋሉ። ኮምፕሮማይዝ ማድረግ አይፈልጉም ምናምን በቃ ዘይ ስትራግል። ከዛ አት ዘ ኤንድ ኦፍ ዘ ዴይ ዊል ሲ ዘም የሆነ ቦታ ሄደው የማያምኑበትን ነገር ሲሰሩ ታያቸዋለህ። ላይፍ ያስገድዳል። አሁን እነዚህ ሰዎች ልትወቅሳቸው አትችልም። እና ያ ፕሪቪሌጅም በደንብ ሪኮግናይዝ መደረግ አለበት። ኦፍ ኮርስ እሱን ነው የምልህ። ግን ከባድ ነው። አይ ቲንክ ዲስ ኢዝ ማይ ላስት ከላስት ጥያቄ በፊት አይ ቲንክ የሆነ የጥያቄ ከየት ሊመጣ እንደሚችል ሰዎች ነው የነገሩኝ። ሳብዬ ማነች በለው ተብያለሁ። ሳብዬ የምወዳት ልጅ ነች ነበረች። አይ ሳብዬ እኮ እንትን ነው አይደል? አምታታው ግን የምወዳት ልጅ ነች ነበረች። ሳብዬ ብዙ አይ ቲንክ በቃ የተለመደ ስም አለ አይደል? እንትና ማን ነው ስሙ? የሚገናኝ ነገር ከስሙ ጋር ስትሬት የሚገናኝ ነገር የለውም። አይ ዶንት ኖ ወግዳይት አሁን ማን ነበረ? ሙኒት ነው ሉሊት እያለ ብዙ ሙዚቃዎች ውስጥ ያስገባል። እንደውም እሱ 3-4 ምናምን የወግዳይት ሙዚቃ ላይ እና ስቶሪውን ኤክስፕሌን ሲያደርግ ምናምን ሰማሁት እና በጣም በቃ አይ ሪሊ አድማየር ሂም በጣም ማከብረው ሰው ነው። ወግዳይት እንደሱ የምታደርገው ኤግዛክትሊ ስሟ ሉሊት ላይሆን ይችላል፣ ግን የሆነች ሴት አለች በቃ የሆነ ስቶሪ ክሬት እያደረገ በልጅነታችን እንደዚህ ሰፈር ውስጥ ብዙ ቦታ ከተታ ነው የሆነ ቦታ ደርሳ ስመጣ ምናምን እንደዚህ ከዛ ሲሄድ አገኘኋት ስመለሳት ስላንተ ሳባ ግድ የለም እንደሱ ነው። የኔም ተመሳሳይ ነገር ነው። ሞዳት ልጅ ሶኖት ሳብዬ ነው። አይ ሳባ የተመረጠበት ስሙ ነው የሚለው። በቃ የሳባ የሚል ኮመን ኔም ነው። አለሚቱ ምናምን ብላውን አስበዋል። ሳባ ኢዝ ኖርማል። ምንድነው ኮኔክሽናችሁ? ሳባ ይባላል። ምንድነው ኮኔክሽናችሁ ከሳባ ጋር? ሳባ የምትባል ሰው የለችም። ኢትስ ጀስት ዳትስ ዩር ድሪም ገርል ምናምን ነገር ነው። ኖት ድሪም ገርል። እንዴት ጭንቅላት ላይ እንደዚህ ገነነች? ይሄ ፍቅር ሲይዝህ የምትለው ነገር አለ አይደለ? በቃ የሆነ ወድጄ አውቃለሁ በጣም በቃ ይሄ ሆፕለስ ሮማንቲክ ነኝ ስወድ ምናምን። ላይክ ትልቅ ሆነ ነው ግቢ ምናምን ትልቅ ሆነ ነው ግቢ። አይ እኔ አሁን ኑሮ አይፈቅድልኝም። ገብቶሃል? እንደዛ ለመሆን እኔ ከወደድኩ አሁንም ግድ የለም። ልቤ ተሰብሮ ምናምን እያለቀስኩ የሆነ ስልክ ምናምን ሲደውል አከራይ በፍቅር መጃጃሊዝ በጣም ጥሩ ነገር ነው እውነት። አዎ ግን ላይክ ከሆነ ጊዜ በኋላ የምትችለው ነገር አይመስለኝም። ይሁን ብለህ የምታደርገው ይመስላል እንደሱ አይነት ነገሮች ነው። እንዴት መሰለህ ላይክ ይሄ ዳዘር ያንን ነገር ደግሞ ዲፊዝ የምታደርግበት ኤነርጂ ይበልጣል። ገብቷል? ህይወት ብዙ ነገር ያሳስባል። እንደ ሰው የሚወስነውም እኮ ለዛ ነው። እንደ ነገር አይደል እየተከስክ ምናምን ፍቅር ምናምን። አይ ራሴን እንደዚህ አሁን እንትን ልንገርህ፣ ዝም ብሎ አሁን ማውራት ሳይሆን በጣም እንደዚህ ብሎ አመናፍሱ በሁሉም ነገሮች እውነት ናቸው ብያለሁ። የማደርጋቸው ነገሮች ነው የሆነ ዘመን ነበረ የምን ፍቅር ምናምን በህይወቴ የሆነ ጭፍን ያለ ዳርክ ፕሌስ ውስጥ የነበርኩባቸው ጊዜዎች አሉ። ሁሉ ነገር በቃ ይሄ ኔጌቲቭ የሚታይ ምናምን ብስጩ ሰው ሁሉ ነገር ውስጥ እንደሱ የሚታይህና ፍቅር ሲባል አረ ኢትስ ኢሉዥን ምናምን ነገር ምን ሆናችሁ ነው ምናምን ከዚህ የሆነ ተረት እኮ ነው ምናምን የምትልበት። ከዛ የሆነ ጊዜ ትወዳለህ የሆነ ሰው በጣም የሆነች ሰው ህይወት ውስጥ ትመጣለች። መኖር ያስናፍቃል። ትክክል እንዳልነበርክ ይገባሃል ምናምን እና ኤግዛክትሊ እሱ ነው ይሄ ሙዚቃ። ነፃነት ነው ብቸኝነቴ ምናምን ነገር ብዬ መሳሳቴ፣ ከዛ ትመለሳለህ። እንደሱ ስቶሪ ነው ያለበት ሙዚቃ። አይ ሚን ሙዚቃው በራሱ ኤክስፕሬሲቭ ነው፣ ምንም ኤክስፕላኔሽን የሚፈልግ አይመስልም። በዚህ አጋጣሚ ሀዝ በጣም ጸደይ ብሶት ኢፒ ብሶት የሚል ኢፒ አለው። ብሶት ብቻ አይደለም ብዙ ነገር አለው ውስጡ። ብሶትም ከሆነ ብሶቱን እንትን በሉት፣ ብዙ ነገሩ ብሶታችሁን እንትን ያደርገ ሊሆን ይችላል። ቢሳይድ ዳት የራሱን ኮንተንት ዩቲዩብ ቻናል አለው። ሚኪ ማክ ቪውስ የሚል ዩቲዩብ ቻናል አለው። ፕሊዝ ሰብስክራይብ አድርጉ። ዜሮ አላሳድድም ግን ኢትስ ኦኬ ባታረጉም ችግር የለውም። ግን አድርጉለት ወይ ደግሞ እኛን አድርጉት። ተውት እሱን
የመጨረሻ ጥያቄ ሚክ this is our culture የኛ ፖድካስት ላይ this is like this the last 30 minutes 30 seconds ያለህና like you can say anything 30 ሰከንድ አይበቃኝም ጀምር አይበቃኝም ያወራህ መቋረጥ ይችላል ግን like ዝም ብላ ታልፋትን ብዬ አስባለሁ 30 ሰከንድ አይዞን በቃ አሁን ቅድም እንዳወራ ነው ብዙ ሰው ስትራግል ያደረገ አይዞን በቃ you are not alone you are the kindest guest I think ስለነሱ እንደዚህ ያለ ሰው ሁሉም ሰው ስለራሱ ነው የተናገረው እና you guys በጣም እንወዳችኋለን ዘውትር እሁድ 5 ሰዓት ላይ አንዳንዴ 8 ሰዓት ላይ የሚቀርበው አንቀጽ 29 ነው we had a really good time with Mikmak የረጅም ጊዜ ወዳጄ እንዳደል ረጅም ጊዜ ጎን ለጎን ትምህርት ቤት ተደረፈ የነበረ ሰው ስላገኘው ደስ ብሎኛል I wish you በጣም መልካም እድል መልካም hopefully በደንብ ጥሩ ነገሮችን ታሳየናለህ ብዬ አስባለሁ እናንተንም እንወዳችኋለን I think May 15 ትልቅ ኢቨንት አለ የማሪዮቱ ኢቨንት ይመለሳል ብለን እናስባለን ኢንስታግራም ላይ ፎሎ አድርጉንና ኢንፎርሜሽኑን ተከታተሉ እዛም እንገናኛለን እንወዳችኋለን ሰይፈ ይቅርታ ብሏችኋል ከአቅም በላይ በሆነ ምክንያት መገኘት አልቻለ ከአቅም በላይ ብለን እንወስድለት ሰይፈ መገኘት አልቻለም ኔክስት ዊክ በሌላ እንግዳ ከሰይፈ ጋር ሆነን እንገናኛለን መልካም ሰንበት